ጌታ የተመሰገነ ይሁን። ስለዚህ አሞጽን መጽሐፍ ዛሬ ከኔ ጋር እንጨርሳለን ማለት ነው። አሞጽ እንግዲህ ትላንትና ፓስተር ካሌብ ኔትወርክ ቢያስቸግረውም ዋና ዋና ሀሳቦቹን አስጨብጦናል። መግቢያውን ዋና ዋና ነገሮቹን አሳይቶናል። ትላንት ፓስተር እንደነገረን አሞጽ በመጀመሪያ ነብይ አልነበረም። ከቴቁሄ እግዚአብሔር ልኮት የመጣ ላም ጠባቂና ወርካ ለቃሚ ሰው እንደነበረ እዚሁ አሁን ዛሬ የምናየው ትንቢተ አሞጽ ምዕራፍ 7 ከቁጥር 14 እስከ 15 ባለው ክፍል ላይ ራሱ አሞጽ ሲናገር እንሰማዋለን። አሞጽን አሜሲያስ እዚህ ትንቢት አትናገር ሂድልኝ ብሎ ሲያባረረው አሞጽን መልሶ አሜሲያስን አለው ይላል፣ እኔ ላም ጠባቂና ወርካ ለቃሚ ነኝ እንጂ ነብይ ወይም የነብይ ልጅ አይደለሁም። እግዚአብሔር በጎቹን ከመከተል ወሰደኝ። እግዚአብሔርም ሂድ ለሕዝቤ ለእስራኤል ትንቢት ተናገር አለኝ። እጣ ወድቆብኝ ጥሪ ደርሶብኝ እግዚአብሔር ልኮኝ መጣሁኝ እንጂ አምናተ ፕሮፌሽናል ነብይ ነኝ ብዬ ክሌም የማደርግም ሰው አይደለሁም። ከቤተሰቤም ነብይ የለም፣ የነብይም ልጅ አይደለሁኝም። እጣ ወድቆብኝ ነው የመጣሁት። እኔ ተራ ሰው ነኝ፣ ወርካ ለቃሚ ነኝ፣ ላም ጠባቂ ነኝ እያለ ሲናገር እናያለን። እንግዲህ እግዚአብሔር በዚህ ውስጥ ራሱ ኦርዲነሪ ሰዎችን እንዴት ለትልቅ ዓላማ ሊጠቀም እንደሚችል ለኦርዲነሪ ሰዎች፣ ለላም ጠባቂ፣ ለወርካ ለቃሚ እግዚአብሔር ብሔራዊ መልእክት ሲሰጥ፣ ሀገራዊ መልእክት ሲሰጥ፣ ሀገራዊ ብቻ ሳይሆን እንደውም ሌሎች ሀገሮችን ሁሉ የሚያሳትፍ መልእክት ሲሰጥ እናያለን። እና እግዚአብሔር አምላካችን የታላላቆች ብቻ ሳይሆን የታናናሾችም አምላክ መሆኑን ከአሞጽ ሕይወት እንማራለን። አሞጽ እንግዲህ ያገለገለው ትላንት እንደሰማነው ከ760 እስከ 750 አካባቢ በይሁዳ ንጉስ በኦዚያን ዘመን፣ በእስራኤል ንጉስ በዳግማዊ ኢዮብራም ዘመን ነው ያገለገለው። ከሆሴ ከዮናስ ጋር በአንድ ዘመን ነው የኖረው አሞጽ። ይሄ ዘመን ማለት አሞጽ ያገለገለበት እና የኖረበት ዘመን ማለት እስራኤል እጅግ በጣም በሀብት የበለጸገችበት፣ በምድራዊ ሀብት በጣም የበለጸገችበት፣ ግን ደግሞ ከፍተኛ የሆነ መንፈሳዊ ውድቀት ውስጥ ገብታ የነበረበት ዘመን ነው። ሪፍሬሽ እያደረግኩኝ ነው። ምናልባት ትላንትና መግቢያ ያመለጣቸው ሰዎችም ካሉ እንደው ጀስት ሪፍሬሽ አድርጌ ለማለፍ ነው፣ ለእኔም ለመንደርደር እንዲረዳኝ ነው። እና በዛ ዘመን ከባድ የሆነ የሞራል ውድቀት አለ፣ ከባድ የሆነ መንፈሳዊ ውድቀት አለ። ግን ደግሞ ብልጽግና፣ ይሄ ቁሳዊ ብልጽግና ደግሞ በጣም በከፍተኛ ሁኔታ ነበረ በጊዜው። ባዶ ሃይማኖታዊ ስርዓቶች ደግሞ አልተቋረጡም። ህዝቡ ግን ከእግዚአብሔር ርቆ በግፍ በእርኩሰት ተሞልቶ ነበረ። በተለይም ደግሞ ግፍ ነበረ፣ በጣም ፍትህ በጣም ይጓደል ነበረና ስለዚህ የአሞጽ መጽሐፍ ቁልፍ ጥቅሱ ራሱ ከዛ ጋር የተያያዘ ሆኖ እናገኘዋለን። በጣም ግፍ የሞላበት ዘመን ስለነበረ አሞጽ 5:24 ነው። እንግዲህ ሁሌ መጽሐፍ ስናጠና ቁልፍ ጥቅስ እንይዛለን፣ ከዛ ደግሞ የመጽሐፉን ቁልፍ ቃል እንይዛለን። ይሄ በጣም ወሳኝ ነገር ነው። ምክንያቱም ይሄ የምንይዘው ቁልፍ ጥቅስና የምንይዘው ቁልፍ ቃል የመጽሐፉን ኮንቴክስት ወይንም አውድ የሚነግረን ነው። ምንድን ነው የመጽሐፉ አውድ ስንል በአንድ ቃል ተናገሩት ብንባል በቁልፍ ጥቅሱ እና በቁልፍ ቃሉ እናገኘዋለን። እና የአሞጽ መጽሐፍ ቁልፍ ቃል አሞጽ 5:24 ነው ዛሬ የምናየው ማለት ነው። እግዚአብሔር ደግሞ ሲያደላ ተመልከቱ። ቁልፍ ቃሉ ለእኔ ምዕራፍ 5 ሲደርሰኝ አሞጽ 5:24 ነገር ግን ፍትህ እንደ ወንዝ ጽድቅም እንደማይደርቅ ምንጭ ይፍሰስ ይላል። እና ይሄ ነው ዋናው ኮንቴክስቱ፣ ይሄ ነው ማለት ነው ዋናው አውዱ፣ የመጽሐፉ ዋናው ቲሙ ይሄ ነው ማለት ነው። ቁልፍ ቃላቶቹ ደግሞ ሁለት ናቸው። አንዳንድ ጊዜ ሁለት ቁልፍ ጥቅስ ያየንበት ጊዜ አለ መክብብን ስናጠና። አንዳንዴ ሁለት ቁልፍ ቃላት የሚያጋጥሙን ጊዜ አለ መጽሐፍትን ስናጠና። እና እዚህ መጽሐፍ ላይም የምናገኛቸው ሁለት ቁልፍ ቃላት አሉ። ፍትህና ጽድቅ ኦልሞስት ተቀራራቢ ናቸው፣ ግን ደግሞ ሁለቱንም በተለያየ ሁኔታ ተጠቅሰው እናገኛቸዋለን። ፍትህና ጽድቅ፣ የአሞጽ ጩኸት ፍትህና ጽድቅ ነው። በዛን ጊዜ የተጓደለው ነገርም በዋናነት ፍትህና ጽድቅ ነው። ሃይማኖታዊ ስርዓቶች አልተቋረጡም። ሃይማኖታዊ ነገሮችን ያደርጋሉ አይሁድ፣ በጣም በልጽገዋል በቁሳቁስ። ግን ደግሞ ልባቸው ከእግዚአብሔር ከመራቁ የተነሳ ድሆችን ይበድላሉ፣ ችጋረኞችን ይጨቁናሉ፣ መጠጊያ ያጣውን ሰው ይበድላሉ። ግፍ በጣም ሞልቶባቸው ነበረ። ስለዚህ የአሞጽ ጩኸት ምንድን ነው ከተባለ በሁለት ቃል ብናስቀምጠው ፍትህና ጽድቅ እያለ፣ ፍትህና ጽድቅ ይስፈን እያለ ነው አሞጽ ሲጮህ የምናገኘው ማለት ነው። እነዚህ ናቸው ቁልፍ ቃላቶቹ። ቁልፍ ጥቅሱ 5:24 ነው። ቁልፍ ቃላቶቹ ደግሞ እነዚህ ናቸው ማለት ነው። እንደው የአሞጽ መጽሐፍን ትንሽ ከፈል ልናደርገው ስንት ቦታ ልንከፍለው እንችላለን ብለን ብናይ ከምዕራፍ 1 እስከ 3 ድረስ በአሕዛብ ላይ የተላለፈ ፍርድ ሆኖ እናገኘዋለን።
ከምዕራፍ 3 እስከ 6 ደግሞ በእስራኤል ላይ የተላለፈ ፍርድ እንደሆነ እናያለን። ከምዕራፍ 7 እስከ 9 ደግሞ የፍርድና መልሶ የመቋቋም ተስፋን እናገኛለን። ከምዕራፍ 5 እስከ 9 ድረስ ባለው ክፍል ያሉት ዋና ዋና መልእክቶች አንደኛ የእግዚአብሔርን ፊት ፈልጉ በህይወት ትኖራላችሁ የሚል ነው። የአሞጽን ዋና ዋና መልእክቶች ስናይ አሁን ዛሬ የምናየው ከ5 እስከ 9 ባለው ክፍል ዛሬ የምናያቸው ዋና ዋና ሐሳቦች የመጀመሪያውና አንደኛው እግዚአብሔርን ፈልጉ በህይወት ትኖራላችሁ። እሺ ፍቅርዬ ልድገመው። እሺ አሞጽን መጽሐፍ በሶስት ከፍለን ማየት እንችላለን። አንደኛ ከምዕራፍ 1 እስከ 3 በአሕዛብ ላይ የተላለፈ ፍርድ ሆኖ እናገኘዋለን። ሁለተኛው ከምዕራፍ 3 እስከ 6 በእስራኤል ላይ የተላለፈውን ፍርድ እናገኛለን። ሶስተኛ ደግሞ ከምዕራፍ 7 እስከ 9 ድረስ የፍርድና መልሶ የመቋቋም ተስፋን እናያለን። የነቢያት መጽሐፍ እንግዲህ በፍርድ ይጀምርና ከዛ ደግሞ ተስፋ ሰጥቶ ነው የሚያበቃው። ብዙ ጊዜ ፓስተር ካሌብ እንደሚነግረን እግዚአብሔር የፍርድ አምላክ ብቻ ሳይሆን የሪስቶሬሽንም አምላክ ነው፣ የምህረት አምላክ ነው። ለዘላለም አይቆጣም። ስለዚህ ሁል ጊዜ በመጨረሻ ላይ ምን ያሳየናል? ሪስቶሬሽን እንዳለ፣ ተስፋ እንዳለ፣ ተሐድሶ እንዳለ፣ ቀን እንደተቀጠረ ያሳይና ብርሃን አሳይቶ ነው የሚዘጋውና የአሞጽን መጽሐፍ ልክ እንደዛው ነው የሚያደርገው። ዛሬ የምናየውን ግን ከ5 እስከ 9 ያለውን ዋና ዋና 5 ሐሳቦችን እናገኝበታለን በእነዚህ 5 ምዕራፎች ውስጥ ማለት ነው። የመጀመሪያው ያልኳችሁ እግዚአብሔርን ፈልጉ በህይወት ትኖራላችሁ። በጣም ነው የምወደው ይሄንን ሐሳብ። ብዙ ነገር ነው የምወደው፣ ኢትስ ኦኬ፣ ግን ይሄንን በጣም ነው የምወደው ደግሞ። እግዚአብሔርን ፈልጉ በህይወት ትኖራላችሁ። ሃሌሉያ። ሁለተኛው ደግሞ ውጫዊ ስርዓትን እየፈጸማችሁ ልባችሁ ግን ለእግዚአብሔር ከመታዘዝ ርቋል የሚል ወቀሳ እናገኛለን። የእስራኤል ህዝብ ችግር ይሄ ነው። ደግሞም አሁንም ድረስ በእግዚአብሔር ህዝብ ላይ የሚታይ ችግር ይሄ ነው። ብዙ ጊዜ የእግዚአብሔር ህዝብ ውጫዊ ስርዓቶችን አያቋርጥም። ልቡ ከእግዚአብሔር ርቆ ግን ውጫዊ ስርዓቶች ላይ በጣም ፓርቲሲፔት ያደርጋል። በዚህም ዘመን የነበረው ችግር ምንድነው? ውጫዊ ስርዓትን ይፈጽማሉ፣ መስዋዕትን ያቀርባሉ፣ ይዘምራሉ። እግዚአብሔር መዝሙራቸውን ሲሰማው እንዴት ነው እግዚአብሔር ጋር የሚፈጥረው ስሜት የሚለውን በኋላ እንመለከታለን። ግን ይዘምራሉ፣ መስዋዕትን ያቀርባሉ፣ መባቻን ያደርጋሉ፣ በዓላትን ያደርጋሉ። እግዚአብሔር አደከሙኝ፣ ተጸይፌያቸዋለሁ ነው የሚላቸው። ለምን ከተባለ ልባችሁ እግዚአብሔርን ከመታዘዝ ርቋል። ሶስተኛ ከዚህ ከ5ቱ ምዕራፍ የምናገኘው ምንድን ነው? ለደካሞች፣ ለተጨቆኑ፣ ለጥቃት ለተጋለጡ፣ ለድሆች ፍትህን አድርጉ፣ በጽድቅ ፍረዱላቸው የሚል ጥሪን እናገኛለን በሶስተኛ ደረጃ። አራተኛ ከነዚህ 5 ምዕራፎች ምን እናገኛለን ስንል የጌታ ቀን ይመጣባችኋል እንጂ እናንተ እንደምትሉት አይመጣላችሁም ይላቸዋል። ሁለተኛ አቤኑዬ እሺ ውጫዊ ስርዓትን እየፈጸማችሁ ልባችሁ እግዚአብሔርን ከመታዘዝ ርቋል ነው የሚላቸው በሁለተኛ ደረጃ። በሶስተኛ ደረጃ ለደካሞች፣ ለተጨቆኑ፣ ቫልነረብል ለሆኑ፣ ለጥቃት ለተጋለጡ፣ ለድሆች ፍትህን አድርጉላቸው፣ በጽድቅ ፍረዱላቸው የሚል ቁልፍ ቃሉ ላይ ቤዝ ያደረገ ማለት ነው። የፍትህና የጽድቅ ያለህ የሚል ጩኸትን ነው ሶስተኛ የምናገኘው ከነዚህ 5 ምዕራፎች ውስጥ። በአራተኛ ደረጃ የጌታ ቀን ይመጣባችኋል እንጂ እናንተ እንደምትሉት አይመጣላችሁም። ዲቴሉን በኋላ ላይ እናየዋለን። የጌታ ቀን ይመጣልናል ብለው እየጠበቁ ነበረ። ይመጣባችኋል እንጂ አይመጣላችሁም እናንተ እንደምትሉት ብሎ ይሞግታቸዋል። አምስተኛው ከዚህ ምዕራፍ የምናገኘው ከነዚህ ከ5ቱ ምዕራፎች የምናገኘው እግዚአብሔር እንደገና መልሶ ያቋቁማችኋል፣ ሪስቶር ያደርጋችኋል የሚል የምህረትን ተስፋ እናገኛለን ማለት ነው። ስለዚህ ወደ ምዕራፍ 5 በቀጥታ ገባለው። የዚህን አክል ለማሳየት ከሞከርኩኝ ምናልባት ትናንትና መግቢያው ላይ ያልነበሩ ሰዎች ካሉ እንደገና ደግሞ የኔትወርክን መቆራረጥ ስለነበረ ትንሽ ለመንደርደርም እንዲመቸን በዚህ መጠን ካየን ከምዕራፍ 5 ጀምሮ ደግሞ ዛሬ እናያለን። እንግዲህ ምዕራፍ 5 ቁልፍ ጥቅሱ ያለበት ክፍል ነው ብያችኋለሁ። ሙሉ የመጽሐፉ ልብ ዋና ሐሳቡ የሚገኝበት ቁልፍ ጥቅሱ የሚገኝበት ነው። ቁጥር 24 ማለት ነው። ነገር ግን እንደ ውሃ ጽድቅም እንደማይደርቅ ፈሳሽ ይፍሰስ የሚለው የሚገኝበት ክፍል ነው ምዕራፍ 5 ማለት። ምዕራፍ 5 ከቁጥር 1 እስከ 3 ድረስ ለእስራኤል የተሞሸ ሙሾ ነው የምናገኘው። ሙሾ እንግዲህ ለኛ ሩቅ አይደለም አይደለ? በጣም እናውቃለን። እና ለእስራኤል የተሞሸ ሙሾን ነው የምናገኘው። ድንግሊቱ እስራኤል ወድቃለች፣ ከእንግዲህ አትነሳም የሚል ሙሾን እናገኛለን።
ይሄንን አሞጽ በሚናገርበት ወቅት በነገራችን ላይ እስራኤል ገና ፖለቲካዊ ውድቀት ውስጥ አልገባችም። አሞጽ ግን ቀበሯ እንደተፈጸመ አድርጎ ነው የሚናገረው። እንዴት ከተባለ ደግሞ እግዚአብሔር የተናገረው ነገር የተፈጸመ ያህል የታመነ ስለሆነ አያችሁ። እግዚአብሔር አንድን ነገር ሲናገር እግዚአብሔር የተናገረው ነገር የተፈጸመ ያህል የታመነ ነው። እስራኤል ገና በብልጽግና ላይ ናት ያለችው። ገና አልተወረረችም፣ ገና አልተሰደደችም። አሞጽ ግን ወድቃለች፣ ቀብሯ ተፈጽሟል ብሎ ሙሾን ያሞሽላታል። ለምን ከተባለ እስራኤል አላየችውም እንጂ እግዚአብሔር አይቶታል። እስራኤል አልደረሰችበትም እንጂ እግዚአብሔር ነገሩን ጠንቅቆ አውቆታል፣ ተናግሮታል። እንደሚፈጸም እሙን ነው። ጌታ የተናገረው ነገር ልክ የተፈጸመ ያህል የታመነ ስለሆነ አሞጽ ሙሾን ያወርድላታል። ገና በብልጽግና ላይ ላለች ሀገር ሙሾን ያወርድላታል። ተቀብራለች፣ ወድቃለች እያለ ያለቅስላታል ማለት ነው። ከዛ ከቁጥር 4 እስከ 6 ድረስ ነው እንግዲህ እኔን ፈልጉ በህይወትም ኑሩ ይላል እግዚአብሔር። ሃሌሉያ። እግዚአብሔር ቤቴን ፈልጉ አይደለም እዚህ ቦታ ላይ ያለው፣ ስርዓቶቹን ፈልጉ አይደለም፣ ወግና ልማድን ፈልጉ አላላቸውም። እኔን ፈልጉ ወገኖቼ። ሁለት የተለያዩ ነገሮች ናቸው። ቤቱን መፈለግ ጥሩ ነው። ስርዓቶችን መፈጸም ጥሩ ነው። አገልግሎትን መፈለግ ጥሩ ነው። ከወገኖች ጋር መፈላለግ ጥሩ ነው። እነዚህ ሁሉ ግን እግዚአብሔርን መፈለግን አይተኩም። እግዚአብሔር ሰዎቹ ቤተልን ይፈልጋሉ። ቤተል ማለት የእግዚአብሔር ቤት ማለት ነው። ስርዓቶቹን ይፈልጋሉ፣ ወግና ስርዓቱን ይፈልጋሉ። አንዳንድ ነገሮችን ይፈጽማሉ፣ የአምልኮ ነገሮችን ያደርጋሉ። እነዛን ሁሉ ነገሮች ይፈልጋሉ። እግዚአብሔር ግን እሱን አይደለም። እሱን አትፈልጉ። እሱ የሚጠፋ ነው። እሱ የሚገለበጥ ነው። እኔን ፈልጉ። አያችሁ ወገኖቼ፣ እግዚአብሔርን እየፈለግኩት ነው ወይ ብለን ቆም ማለት አለብን። አንዳንድ ጊዜ ማሰብ አለብን ማለት ነው። አንዳንድ ጊዜ በስርዓቶች ውስጥ እንዋጣለን። አንዳንድ ጊዜ በህብረቶች ውስጥ እንዋጣለን። አንዳንድ ጊዜ እዛ ቦታ ላይ በሚከናወኑ አንዳንድ ፕሮግራሞች እንዋጥና ፕሮግራሞቹን ወደ መፈለግ አዘን ብለን እግዚአብሔርን ከመፈለግ ልንጎድል እንችላለን። አንዳንድ ጊዜ ደግሞ ከእግዚአብሔር የምናገኛቸውን ነገሮች ፈልገን ሊሆን ይችላል ወደ እግዚአብሔር ቤት የምንሄደው፣ ወደ እግዚአብሔር ፊትም የምንቀርበው፣ የምንጸልየው፣ ቃልም የምናነበው። አያችሁ እግዚአብሔር ከሱ የሚገኘውን ነገር አትፈልጉ አላለም። ግን እግዚአብሔርን ፈልጉ ሌላ ሁሉ ይጨመርላችኋል ነው ያለ። እንድንፈልገው ይፈልጋል። ካን ዩ ኢማጂን ማለት የሆነ ኦፖርቹኒስት ሰው እንትን አያደርጋችሁም? አያናድዳችሁም? እናንተን ሳይሆን ከእናንተ የሚያገኘውን ጥቅም የሚፈልግ ሰው። እግዚአብሔር እኮ በቃ ሂዝ አፍተር ሪሌሽንሽፕ እኮ ነው የሚፈልገው። ሪሌሽንሽፕ ነው የምትፈልጉት ከሰው ጋር። ጓደኛ ብትሆኑ፣ ትዳር ብትመሰርቱ፣ ቤተሰብ ብትሆኑ፣ ልጆችን ብትወሉ። ኢቭን ልጆች እንኳን ለጥቅማቸው ብቻ ሲፈልጓችሁ እኮ ያናድዳል። እናቶች የሆናችሁ አባቶች የሆናችሁ ታውቁታላችሁ። በቃ የሆነ ነገር ካልፈለጋችሁ በስተቀር እኔ ጋር አትደውሉም አይደል ብላችሁ አታውቁም? የሆነ ነገር ካልፈለግክ በስተቀር እኔ ጋር አትመጣም አይደል አትመጭም አይደል ብላችሁ አታውቁም? ልጆች እንኳን ለጥቅማቸው ብቻ ሲፈልጓችሁ ያናድዳል። እና እግዚአብሔር ሂዝ አፍተር ሪሌሽንሽፕ ነው የሚፈልገው፣ ፍቅር ነው የሚፈልገው። ግን እነዚህ ሰዎች ከሱ የሚያገኙትን ፕሮቴክሽን፣ ከሱ የሚያገኙትን ፕሮቪዥን፣ ከሱ የሚያገኙትን ምሪት ነው የሚፈልጉት እንጂ እግዚአብሔርን ራሱን አይፈልጉትም ነበረ። ስርዓቶችን በመፈጸም ከእግዚአብሔር ጥቅምን ማግኘት እንደሚችሉ ያስቡ ነበረ። ስለዚህ እግዚአብሔር ምን አለ? ስርዓቶቹን ሳይሆን እኔን ፈልጉ። ጥቅማ ጥቅሞቹን ሳይሆን እኔን ፈልጉ። እጄን ሳይሆን ፊቴን ፈልጉ እና በህይወት ኑሩ። ሃሌሉያ። እግዚአብሔርን ፈልጉ በህይወትም ኑሩ ይላቸዋል። አያችሁ፣ እስራኤል የተላለፉት ከስርዓት ጋር አይደለም፣ ከወጉ ጋር አይደለም፣ ከሃይማኖት ጋር አይደለም፣ ከራሱ ከእግዚአብሔር ጋር ነው የተላለፈችው እስራኤል። አንዳንዴ በሃይማኖት ውስጥ ሆነን በስርዓት ውስጥ ሆነን ወጉን እያከበርን ህብረት እያደረግን እየወጣን እየገባን እየሄድን እየመጣን ከእግዚአብሔር ጋር እንዳንተላለፍ እግዚአብሔር ይጠብቃል። እግዚአብሔርን እየፈለግን እየመሰለን ግን ከእግዚአብሔር እጅ ብቻ እየፈለግን እንዳንሆን እግዚአብሔር ማስተዋልና ጥበብ ያብዛልን። እኔን ፈልጉ በህይወትም ኑሩ ይላቸዋል። እኔን ፈልጉ በህይወትም ኑሩ። በህይወት የሚያኖረው እግዚአብሔርን መፈለግ ብቻ ነው። ስርዓቶችን መፈጸም አይደለም በህይወት የሚያኖረው። ወግ መጠበቅ አይደለም በህይወት የሚያኖረው። ሃይማኖት አይደለም በህይወት የሚያኖረው። እኔን ፈልጉ። በህይወት መኖር ያለው እኔን ስትፈልጉ ብቻ ነው ይላቸዋል።
እኔን ስትፈልጉ ብቻ ነው። ዛሬም ወዳጆቼ የዘላለም ህይወት በሃይማኖት ወግ በመከተል አይገኝም። እግዚአብሔርን በመፈለግ እግዚአብሔርን በማወቅ ነው የዘላለም ህይወት የሚገኘው። ታውቃላችሁ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ የመጽሐፍቱ የተጻፉበትን ዋና ዓላማ ሲናገር እንደዚህ ያለ፣ እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ህይወት ናት። ወገኖቼ ሃይማኖት የዘላለም ህይወት አይደለችም። ወግና ስርዓት የዘላለም ህይወት አይደለም። እግዚአብሔርን ማወቅ እርሱም የላከውን ኢየሱስ ክርስቶስን ማወቅ እሱ ነው የዘላለም ህይወት። እኔን ፈልጉ በህይወት ትኖራላችሁ ሲል እግዚአብሔር ይህንን ማለቱ ነው። እግዚአብሔርን መፈለግና እግዚአብሔርን ማወቅ ነው ለዘላለም በህይወት የሚያኖረው እንጂ አንዳንድ ፐርፎርማንሶቻችን፣ አንዳንድ ስርዓቶቻችን፣ አንዳንድ የታቀፍንባቸው ተቋማት አይደሉም የዘላለም ህይወት የሚሰጡን። ወገኖቼ በምንም አይነት ተቋም ስር መሆን የዘላለም ህይወትን አያሰጥም። የዘላለም ህይወት የሚገኘው እግዚአብሔርን በማወቅ የላከውንም ኢየሱስ ክርስቶስን በማወቅ ነው። እኔን ፈልጉ በህይወት ትኖራላችሁ ይላል እግዚአብሔር። ህይወት የሚገኘው ከሃይማኖት ተቋማት ጋር በሚኖረን ጥብቅ ትስስር አይደለም። ህይወት የሚገኘው ወግና ስርዓትን ጥብቅ አድርጎ በመያዝ አይደለም። ህይወት የሚገኘው እግዚአብሔርን በመፈለግና በማወቅ ነው። እኔን ፈልጉ በህይወት ትኖራላችሁ። ጌታ ደግሞ ህይወት የሚገኘው አንተንና የላከውን ኢየሱስ ክርስቶስን በማወቅ ነው አለ። ሃሌሉያ። ከዛ ከቁጥር 7 እስከ 9 ድረስ እግዚአብሔር ከናንተ ወግና ስርዓት በላይ ነው ይላቸዋል አሞጽ። ምክንያቱም ፍትህን ወደ ምሬት ለውጣችሁታል፣ ጽድቅን ጥላችኋል፣ ሕያውን አምላክ ችላ ብላችኋል። ይሄ ችላ ያላችሁት አምላክ ደግሞ ማን መሰላችሁ አላቸው? የከዋክብት ፈጣሪ፣ የፍጥረት ሁሉ ጌታ፣ በአሕዛብ ሁሉ ላይ የሚገዛ ይህንን አምላክ ችላ ብላችሁታል። ፍትህን ወደ ምሬት ለውጣችኋል፣ ጽድቅን ጥላችኋል። እግዚአብሔር ግን ከእናንተ ወግና ስርዓት በላይ ነው፣ ከዛ በላይ ነው ይላቸዋል። ችላ ብለውታል። ግን ከዚህ በፊት እኔ ገና ወደ ጌታ ሳልመጣ የሰማሁት የፓስተር ዴቭ ስብከት ነበረ። ታስታውሳላችሁ አይደለ? ቀሎ ስለመጣ አይቅለልባችሁ፣ ቀሎ ስለመጣ አይቅለልባችሁ የሚል ስብከት ነበረው። ዓለም ዛሬም ቀለል ብሎ ስለመጣ ክርስቶስን ችላ ትለዋለች። ያ ክርስቶስ ግን የከዋክብት ፈጣሪ፣ የፍጥረት ሁሉ ጌታ፣ በአሕዛብ ሁሉ ላይ የሚገዛ እንደሆነ ልናስታውሳት ይገባል። ቆላስያስ ላይ ሐዋርያው ጳውሎስ ያስታውሳቸዋል። ቆላስያስ 1:16-17 እርሱ የማይታይ አምላክ ምሳሌ ነው። ቀለል ብሎ ስለመጣ፣ በረት ውስጥ ስለተወለደ፣ መከራን ስለተቀበለ፣ በጥፊ ስለተመታ፣ ጢሙን ስለተነጨ፣ ምራቅ ስለተተፋበት፣ ጀርባውን ስለተተለተለ፣ የሾህ አክሊል ስላደረገ፣ ቀሚሱን አውልቀው ዕጣ ስለተጣጣሉበት፣ ስለገደሉት፣ ስለቀበሩት ተራ ሰው እንዳይመስላችሁ። እርሱ የማይታይ አምላክ ምሳሌ ነው። ሃሌሉያ። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይንም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥረዋል ብሎ ያስታውሳቸዋል። ከዛ ቁጥር 17 ላይ እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል ይላቸዋል። ሃሌሉያ። ልናስታውሳት ይገባል፣ ልናስታውሳት ይገባል። ያ ዝቅ ብሎ በረት የተወለደው፣ ያ ሄልፕለስ ቤቢ ሆኖ በእናቱ እቅፍ ላይ የዋለው፣ ዓለማትን የሚመግበው ማለት የአንበሳይቱ ግልገሎች በዋሻቸው ውስጥ ሆነው ለሚበሉት ምግብ እግዚአብሔርን ተስፋ ያደርጋሉ ይላል መጽሐፍ ቅዱስ። ዋላይቱ አርግዛ ምጥን እግዚአብሔር እንደሚሰጣት ተስፋ ታደርጋለች። እንኳንስ እኛን በመልክና በምሳሌው የፈጠረንን በዱር ያሉትን አራዊት እንኳን የሚመግበው አምላክ ተራበ። አንተ እጅህን ትከፍታለህ፣ ሕይወት ላለው ሁሉ ከመልካም ነገር ታጠግባለህ የተባለ የዝናብ ጌታ ባህርንና ውቅያኖስን በእጁ የሰፈረ ተጠማ። ተርቦ ስላያችሁ፣ ተጠምቶ ስላያችሁት
ዝቅ ዝቅ ብሎ ስላያችሁት ተራ ሰው እንዳይመስላችሁ። እርሱ የማይታይ አምላክ ምሳሌ ነው። ሃሌሉያ ሃሌሉያ። ከዚህ በኋላ ሲመጣ እንደ ትላንቱ የሚመጣ እንዳይመስላችሁ ይላቸዋል ሐዋርያው ጳውሎስ። በመለከት በመላእክት አለቃ በመለከትም ድምፅ ታጅቦ በታላቅ ክብር ነው የሚመጣው ከዚህ በኋላ። ይህንን ለዓለም ልናሳስባት ይገባል። አሞጽ ያሳስባቸዋል። ችላ ያላችሁት እኮ እናንተ እንደ ዳጎል ሰው የጠፈጠፈው አምላክ አይደለም። ችላ ያላችሁት እኮ እንደ ባኦል በወርቃችሁና በብራችሁ የተሰራ አምላክ አይደለም። እናንተ ችላ ያላችሁትና ጀርባችሁን የሰጣችሁት አምላክ እኮ የከዋክብት ፈጣሪ ነው። የፍጥረታት ሁሉ ጌታ ነው። በአሕዛብ ሁሉ ላይ የሚገዛ ነው ብሎ ላስታውሳችሁ ይላቸዋል። እዛ ከቁጥር 10 እስከ 13 ማህበራዊ ግፍን ኤክስፖዝ ያደርጋል፣ ያጋልጣል። የአሞጽ ትንቢት እንግዲህ ዋና መልእክቱ ይሄ ነው። የፍትህ መዛባት አለ በመካከላችሁ። ፍትህ እየተዛባ ነው። ድሆች እየተጨቆኑ ነው። ጉቦ እየተቀበሉ ፍትህ እያዛቡ ነው ዳኞች። ሃይማኖታዊ ስርዓት እየፈጸሙ ነው፣ ግን አቅመ ደካሞችን እየበዘበዙ ነው። ይህንን ያጋልጣል ያጋልጣል። ፍትህ ለእግዚአብሔር እንዴት ዋና ነገር እንደሆነ በጣም ብዙ የመጽሐፍ ቅዱስ ክፍሎችን ስናጠና አይተናል። ምክንያቱም ታውቃላችሁ ብዙ ስራዎች አሉ ራሳችንን ሪፕሬዘንት አድርገን የምንሰራቸው ስራዎች። ፍትህን በተመለከተ እግዚአብሔር በጣም ሲሪየስ የሚሆንበት ምክንያት ፍርድ የእግዚአብሔር ነው እንጂ የሰው አይደለም። ፍርድ የማን ነው? የእግዚአብሔር ነው፣ የሰው አይደለም። ስለዚህ በየትኛውም ቦታ ፍርድን ስንሰጥ እግዚአብሔርን ሪፕሬዘንት አድርገን ነው እንጂ እኛ የራሳችን ፍርድ የለንም። እኛ በራሳችን ፍርድ መስጠት አንችልም፣ መፍረድ አንችልም። እኛ ፍርድን ስንሰጥ የትም ቦታ እግዚአብሔርን ሪፕሬዘንት አድርገን ነው ፍርድ የምንሰጠው። ፍትህ ስናዛባ ምን እያደረግን ነው? እግዚአብሔርን ሚስ ሪፕሬዘንት እያደረግነው ነው፣ ወይንም ደግሞ ልክ ባልሆነ መንገድ እየወከልነው ነው እግዚአብሔርን። ፍትህ ማዛባት ማለት ተራ ጥፋት ያልሆነው ለዛ ነው። ሰዎችን መበደል ብቻ አይደለም። ፍትህ ማዛባት ሰዎችን ከመበደል ባለፈ እግዚአብሔርን ሚስ ሪፕሬዘንት ማድረግ ነው። ምክንያቱም ፍርድ የእግዚአብሔር ስለሆነ፣ የምንፈርደው ደግሞ እሱን ወክለን ስለሆነ። ሚክያስ ላይ ምዕራፍ 6 ከቁጥር 7 እስከ 8 ድረስ እንደዚህ ይላል። እግዚአብሔር በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ወይስ የበኩር ልጄን ስለ በደሌ የሆዴንም ፍሬ ስለ ነፍሴ ኃጢአት እሰጣለሁን? ሰው ሆይ፣ ከዚህ በፊት አይተነዋል አይደል? ክፍል ሰው ሆይ አታወሳስብ። ምን ይላሉ አሁን ሚክያስ ላይ ያሉት ሰዎች? በሺህ አውራ በግ ይዤ ልምጣ፣ እልፍ የዘይት ፈሳሽስ ባመጣ እንዴት ነው ደስ ይለው ይሆን ይላሉ። ከዛ ደግሞ የሆዴን ፍሬ ስለ ነፍሴ ኃጢአት ልስጠው ይሆን እያሉ ነገር ያወሳስባሉ። ሚክያስ ሰው ሆይ አታወሳስብ፣ መልካሙን ነግሮሃል። ላለማድረግ ነው እንጂ እንደዚህ ዙሪያ ጥምጥም የምትሄደው። መልካሙን ነግሮሃል። እግዚአብሔር ካንተ ዘንድ የሚሻው ምንድን ነው? ሺህ አውራ በግ አምጣልኝ ብሎሃል? አላለህም። እልፍ የዘይት ፈሳሽ ጠይቆሃል? አልጠየቀህም። የሆድህን ፍሬ ስለ ኃጢአትህ ሰዋልኝ ብሎሃል? አላለህም። አታወሳስብ። የሚፈልገውን ነገር በግልጽ ነግሮሃል። ምንድን ነው የፈለገው እግዚአብሔር? ፍርድን ታደርግ ዘንድ፣ ምሕረትን ትወድ ዘንድ፣ ከአምላክህ ጋር በትህትና ትሄድ ዘንድ። እንደውም ይህን ስናነሳ ያነሳነውን ምሳሌ ካስታውሳችሁ የዛችን የበጓን ግልገል ምሳሌ አንስተን ነበር አይደለ? እሱዬ የበጓ ግልገል እንዴት ነው መራመድ የምጀምረው ብላ እናቷን ስታማክር፣ እማዬ ሆይ አለቻት። እንደው ያልነበራችሁ ካላችሁ ልድገምላችሁ። እማዬ ሆይ እርምጃ ስጀምር መጀመሪያ የፊት እግሬን የቀኙን ከዛ ደግሞ የኋላ እግሬን የግራውን አንስቼ ከዛ የፊት እግሬን የግራውንና የኋላ እግሬን የቀኙን ነው ማነሳው ወይንስ መጀመሪያ የኋላ እግሬን የግራውን አንስቼ የፊት እግሬን የቀኙንና የኋላ እግሬን የቀኙን አንስቼ የፊት እግሬን የግራውን ነው ማነሳው ስትላት፣ ልጄ አታወሳስቢ፣ ማወሳሰቡን ትተሽ ዝም ብለሽ ተራመጂ አለቻት ይባላል። አያችሁ፣ ሚክያስ ላይ ያለው ቃልን የሚሰጠኝ ትርጉም እንደዛ ነው። በቃ ላለመታዘዝ እናወሳስባለን እንጂ እግዚአብሔር የጠየቀው ነገር በጣም ግልጽና አጭር ነው። ምንድን ነው የጠየቀው?
ፍርድን ታደርግ ዘንድ ምህረትን ትወድ ዘንድ ከአምላክህ ጋር በትህትና ትሄድ ዘንድ። ሳሪ ይኸውልሽ ሰው ግራም ያጋባው እንደዚህ ነው። እኔስ ወድጄ ነው ነገሩን ራሱን እንዴት እንዲያስኩት ራሱ ለራሴ ይገርምኛል። የኋላውን የቀኙን የፊቱን የግራውን የኋላውን የግራውን እና የፊቱን የቀኙን ወይንስ የኋላውን የግራውን የፊቱን የቀኙን የኋላውን የቀኙን እና የፊቱን የግራውን? እንዴት ነው የሚጀምረው ስትላት ልጄ አታወሳስቢ ዝም ብለሽ ተራመጂ ያለቻት ይባላል። እና አታወሳስቡ ነው የሚላቸው። አሞጽም ላይ የሚላቸው እንደዛ ነው። እግዚአብሔር በጣም ስርዓቶችን ያበዛሉ፣ በጣም ብዙ ወግ ያጠብቃሉ፣ ብዙ ነገሮችን ያደርጋሉ፣ ግን ፍትህ የለም በመካከላቸው። ዋናው እግዚአብሔር የጠየቀው ኤሌመንት ጎሏል። ዋናው ነገር የለም፣ ዋናው ነገር ጎሏል። እነሱ ስርዓቶቹን ግን ይፈጽማሉ ማለት ነው። ያዕቆብ ምዕራፍ 5 ቁጥር 4 ላይ አዲስ ኪዳን ላይ እንደዚህ ይላል፣ እነሆ እርሻችሁን ያጨዱት ሰራተኞች ደሞዝ በእናንተ ተቀምጦ ይጮሃል አለ። የአጫጆችም ድምፅ ወደ ጌታ ጸባዖት ጆሮ ገብቷል። ያዕቆብ ላይ እንግዲህ ይሄ ለአማኞች ነው የተጻፈው። በነገራችን ላይ ለተበተኑት ይላል ሲጀምር። ያዕቆብ ላይ ስንደርስ ታዩታላችሁ። ለተበተኑት ተበትነው ላሉ አማኞች ነው የተጻፈው። ይሄ አማኞቹ ምን እያደረጉ ነው? ኢየሱስ ጌታ ነው እያሉ በጌታ በኢየሱስ ስም እያሉ በልሳን እየጸለዩ እርሻቸውን ያጨዱት ሰራተኞች ደሞዝ በነሱ በራሳቸው ተቀምጦ ይጮሃል። የአጫጆቹ ድምፅ ወደ ጌታ ጸባዖት ጆሮ ገብቷል። እያወሳሰቡ ነበር ማለት ነው። እያወሳሰቡ ነበር። ግን እምነታቸው እውነት ከሆነ እውነተኛ እምነት ከእግዚአብሔር ጋር ብቻ ሳይሆን ከሰዎች ጋር ያለንንም ግንኙነት ሰዎችን ትሪት የምናደርግበትን መንገድም ይለውጣል። እውነተኛ እምነት ያዕቆብ ቻሌንጅ እያደረጋቸው ያለው ያንን ነው። አማኞች ነን ትላላችሁ፣ ግን ልክ ተመልከቱ እስኪ ሰራተኞቻችሁ እንዴት እያለቀሱ እንደሆነ። የአጫጆቹ ጩኸት እኮ ወደ ጌታ ጸባዖት ጆሮ ገባ። የሰራተኞቻችሁን ደሞዝ እኮ ሌባ አይደለም፣ ወንበዴ አይደለም፣ ሽፍታ አይደለም የቀማው፣ እራሳችሁ ቀምታችኋቸው። ጩኸታቸው ወደ ጌታ ጸባዖት ጆሮ ገብቷል። እናንተ ግን እዚህ መንፈሳዊ ቋንቋዎችን ትችላላችሁ፣ ሃይማኖታዊ ልምምዶችን ትፈጽማላችሁ፣ በእኛ ዘመን ቋንቋ ታመናፍሳላችሁ። ግን እዚህ ጋር ግፍ ከቤታችሁ ይጮሃል፣ ግፍ ከእርሻችሁ ይሰማል ብሎ ይወቅሳቸዋል። ከቁጥር 14 እስከ 15 ደግሞ መልካሙን እንጂ ክፉን አትፈልጉ ይላቸዋል። ቁጥር 4 ላይ ምን አላቸው? እግዚአብሔርን ፈልጉ አላቸው። ቁጥር 14 ላይ ደግሞ መልካሙን ፈልጉ። አያችሁ፣ እነዚህ ሁለቱ ነገሮች የተያያዙ ስለሆኑ ነው ከቁጥር 4 ላይ አምጥቼ የገጠምኩት። ይሄንን እግዚአብሔርን ፈልጉ አለ ቁጥር 4 ላይ። ቁጥር 14 ላይ ደግሞ መልካሙን ፈልጉ። እግዚአብሔርን መፈለግ ሌሎች ፍላጎታችንን ይለውጣል። እግዚአብሔርን እየፈለግን አት ዘ ሴም ታይም ክፉን ልንፈልግ አንችልም፣ ራሳችንን እያታለልን ካልሆነ በስተቀር። እግዚአብሔርን የሚፈልግ ልብ አት ዘ ሴም ታይም ክፋትን ሊፈልግ አይችልም፣ ግፍን ሊፈልግ አይችልም። መልካሙን ፈልጉ እንጂ ክፉን አትፈልጉ ይላቸዋል። እግዚአብሔርን የሚፈልግ ልብ መገለጫ አለው፣ መገለጫ አለው። ሙያ በልብ አይደለም። ልቡ እግዚአብሔርን የሚፈልግ ከሆነ አንድ ሰው ዊ ኖ ዊ ካን ሲ ኢት፣ በሌሎች ፍላጎቶቹ እናያለን። እውነት እግዚአብሔርን የሚፈልግ ከሆነ ሌሎች ድርጊቶቹ ይገልጡታል፣ ሌሎች መሻቶቹ ይገልጡታል። መልካሙን ይፈልጋል እንጂ ክፉን አይፈልግም። ሮሜ ምዕራፍ 12 ቁጥር 9 ላይ ሐዋርያው ጳውሎስ እንደዚህ ያለ ፍቅራችሁ ያለ ግብዝነት ይሁናልና ክፉን ነገር ተጸየፉታል። አያችሁ እንዴት ተያያዥ ነገሮች እንደሆኑ። ፍቅራችሁ ያለ ግብዝነት ይሁናልና ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ። እነዚህ ሁለቱ ነገሮች ምስራቅና ምዕራብ ናቸው። በአንድነት ሊሄዱ የማይችሉ ነገሮች ማለት ናቸው። ምስራቅና ምዕራብ ሊገናኙ ይችላሉ? አይችሉም። ኃጢአታችንን ከኛ ያራቀው እግዚአብሔር ምስራቅ ከምዕራብ እንደሚርቅ ነው የሚለው እኮ ዲስታንስ እኮ አይደለም፣ አለመገናኘትን ነው የሚያሳየው። ደግመን እንደማንገናኝ ምስራቅና ምዕራብ ሊገናኙ እንደማይችሉ ሁሉ በክርስቶስ ኢየሱስ ደም የታጠበ ኃጢአትም መልሶ ሊያገኘን መልሶ ሊይዘን መልሰን ልንጠየቅበት እንደማንችል ሲናገር እኮ ነው መጽሐፍ ቅዱስ ኃጢአታችንን ከኛ ያራቀው ምስራቅ ከምዕራብ እንደሚርቅ ነው የሚለው። እግዚአብሔርን መፈለግና ክፉ ነገርን መፈለግ ምስራቅ ከምዕራብ እንደሚርቅ የተራራቁ ነገሮች ናቸው።
ሁለቱ አብረው ሊሄዱ የሚችሉ ነገሮች አይደሉም። ክፉን ነገር መጸየፍና ከበጎ ነገር ጋር መተባበርም ልክ እንደዛው ነው። ፍቅራችሁ ያለ ግብዝነት ይሁን ይልና ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ። ፍቅሩ ያለ ግብዝነት የሆነ ሰው እግዚአብሔርን የሚፈልግ ሰው ክፉን ነገር ይጸየፋል፣ ከበጎ ነገር ጋር ይተባበራል። ከዛ ከቁጥር 18 እስከ 20 የጌታ ቀን ስለሚባለው ቀን ያወራል። ቅድም እንግዲህ መጀመሪያ ላይ ከዚህ ምዕራፍ የምናገኛቸው 5 ነገሮች ብዬ ሳነብ አንዱ ያነበብኩት ነገር ቁጥር 4 ላይ ምን ነበረ? የጌታ ቀን ይመጣባችኋል እንጂ አይመጣላችሁም ብሎ አሞጽ ቁርጣቸውን ይነግራቸዋል። ለምን ከተባለ ብዙ እስራኤላውያን የጌታ ቀን ለነሱ የበረከት ቀን እንደሚሆን ያስቡ ነበር። አሞጽ መርዶ ነው የሚነግራቸው፣ አስደንጋጭ ነገር ነው የሚነግራቸው። ጨለማ ነው እንጂ ብርሃን አይደለም ያቀን ይላቸዋል። ብርሃን አይደለም። ምክንያቱም ከአመጻቸው ንስሐ ሳይገቡ የኪዳን ሕዝብ በመሆናቸው ብቻ የጌታ ቀን የበረከት ቀን እንደሚሆን ያስቡ ነበር። ጀስት የኪዳን ሕዝብ ስለሆኑ ብቻ በዛው አመጽ ውስጥ ሆነው የጌታ ቀን የበረከት ቀን እንደሚሆንላቸው ያስባሉ። እንደሚመጣላቸው የጌታ ቀን ይመጣልናል ይላሉ። ኖ ይመጣባችኋል የጌታ ቀን። ከአመጻችሁ ንስሐ ሳትገቡ የኪዳን ሕዝብ ስለሆናችሁ ብቻ የጌታ ቀን ይመጣልኛል ብላችሁ አትጠብቁ፣ ይመጣባችኋል ነው የሚላቸው። ጨለማ ነው እንጂ ብርሃን አይደለም ያቀን ይላቸዋል። ሃይማኖት እውነተኛ ንስሐን አይተካም ወዳጆቼ። እነዚህ ሰዎች ሃይማኖት ስላላቸው፣ መቅደስ ስላለ፣ ስርዓት እየተከናወነ ስለሆነ፣ አንዳንድ ወጎችን እየጠበቁ ስለሆነ የጌታ ቀን ይመጣልናል ይላሉ። አሞጽ ደግሞ ይሞግታቸዋል። ሃይማኖት እውነተኛ ንስሐን አይተካም። በአመጽ ውስጥ ሆናችሁ ንስሐ ሳትገቡ ሃይማኖት ስላላችሁ ብቻ የጌታ ቀን ይመጣልናል እንዳትሉ ይመጣባችኋል ብሎ ያስጠነቅቃቸዋል። አምልኳችሁን አልቀበልም አለ እግዚአብሔር። ከቁጥር 21 እስከ 23 ደግሞ ህዝቡ ይዘምራል፣ መስዋዕት ያቀርባል፣ በዓላት ያከብራል፣ ግን አመጽ ውስጥ ነው ያለው። አልቀበልም አለ እግዚአብሔር። ለምን ከተባለ እግዚአብሔር በውስጣዊ መታዘዝ ነው እንጂ በውጫዊ ስርዓት የምናስደንቀው አምላክ አይደለም። ቁጥር 23 እንደውም በጣም ያስደነግጣል። የዝማሬህን ጩኸት ከእኔ አርቅ፣ የበገናህንም ዜማ አልሰማም ይላል እግዚአብሔር። አይገርምም? የዝማሬህን ጩኸት። ለካ መታዘዝ የሌለበት መዝሙር ጩኸት ነው እናንተ። ጩኸት መዝሙር አሁን በጣም ደስ የሚል ነገር እኮ ነው አይደለ? መግቢያና መውጫ፣ መነሻና መድረሻ ያለው፣ ሚኒንግ ያለው፣ ዜማ ያለው፣ ግጥም ያለው፣ በጣም እኮ ልብን የሚማርክ ነገር ነው አይደለ? መታዘዝ ከሌለበት ጩኸት ነው። መታዘዝ የሌለበት መዝሙር ጩኸት ነው። እግዚአብሔር የዝማሬህን ጩኸት ከእኔ አርቅ፣ እየዘመራችሁ ሳይሆን እየጮሃችሁብኝ ነው የሚላቸው እግዚአብሔር። አንድ ቦታ ላይ እንደውም ምን ነው እናንተ ላይ በር የሚዘጋልኝ ሰው በተገኘ ይላል እግዚአብሔር። ወደፊት እንደርስበታለን። በቃ ስትመጡ ምን ነው በር ዘግቶ የሚመልስልኝ ሰው በተገኘ እስኪል ድረስ አምልኳቸውን በዚህ መጠን ተጸይፎት ነበር። የበገናህንም ዜማ አልሰማም ይላቸዋል። ቁጥር 24 ከዛ ነገር ግን ፍትህ እንደ ወንዝ ጽድቅም እንደማይደርቅ ምንጭ ይፍሰስ ይላል። ይሄ ነው የመጽሐፉ ቁልፍ ጥቅስ ያልኳቸው። አምልኮና ጽድቅ የሚነጣጠሉ ነገሮች አይደሉም። ለዚህ ነው እግዚአብሔር ጽድቅ የሌለበትን አምልኮ፣ ፍትህ የሌለበትን አምልኮ ጩኸት ነው፣ አልቀበለውም፣ ተጸይፌዋለሁኝ፣ አርቁልኝ ካጠገቤ፣ አልሰማውም የሚለው ለዛ ነው። የሚነጣጠሉ ነገሮች አይደሉም። ሁለቱ ለይተን ልናስኬዳቸው የምንችላቸው ነገሮች አይደሉም። ለዚህ ነው ያዕቆብ ላይ ምዕራፍ 1 ቁጥር 27 ላይ ንጹህ የሆነ ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው ይልና ቆንጆ ቆንጆ መዝሙሮች፣ ፔንታቶኒክ ዲያቶኒክ መዝሙሮች አይደለም ብሎ የሚቀጥለው ችክችካ ምናምን ብሎ እኛ ዛሬ የምናነሳቸውን አይነት የዝማሬ የሪትም የቅኝት አይነቶችን አይደለም የሚደረደረው። ንጹህ የሆነ ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው ይልና ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ በዓለምም ከሚገኝ እድፍ ሰውነቱን መጠበቅ ነው። እነዚህ ነገሮች በሌሉበት የሚንቆረቆርን ዝማሬ እግዚአብሔር ምን ይለዋል? ጩኸት።
እግዚአብሔር ከዚህ ይጠብቀን ወዳጆች። ዘመርን ብለን ከመጮህ እግዚአብሔር ይጠብቀን። እየዘመርኩ ነው ብለን ከመጮህ እግዚአብሔር ይጠብቀን። በእውነት እነዚህ ነገሮች አምልኮ ውስጥ ፓኬጅ ናቸው። ከአምልኮ የተለዩ ምርጫዎች አይደሉም። እግዚአብሔርን ማምለክን እንደ ምርጫ አይደለም እኮ የምናየው አይደለም። እነዚህን ነገሮች ማድረግም ምርጫ አይደለም። የእውነተኛ አምልኮ መገለጫዎች ናቸው። እውነተኛ አምልኮ ውስጥ ያሉ ፓኬጆች ናቸው። እነዚህ ብቻቸውን አይደሉም አምልኮ፣ ግን የእውነተኛ አምልኮ መገለጫዎች ናቸው። እነዚህ ወገኖች አበረታታችኋለሁኝ። በጣም ብዙ ነገር፣ በጣም ትልቅ ነገር ማድረግ ስለማትችሉ፣ ምንም ማድረግ እንደማትችሉ የሚሰማችሁ ሰዎች እግዚአብሔር ያላችሁን ያውቃል። የሌላችሁን ያልሰጣችሁን ነገር እግዚአብሔር አይጠይቃችሁም። ግን ካላችሁ ነገር ደግሞ ማድረግ የምትችሉትን ነገር ደግሞ እግዚአብሔር ያውቃል። ያንን ማድረግ የምትችሉባቸው ኦፖርቹኒቲዎች ደግሞ አሉ። እኔ ይህንን ስነግራችሁ ምንም ማስታወቂያ እየሰራውም አይደለም፣ እንደምንም ላፍርበትም ልፈራበትም የምችለው ጉዳይ አይደለም። ምክንያቱም እኔ ራሴ ለፋኖስ የበጎ አድራጎት ድርጅት እኔ ራሴ የበጎ ፍቃድ አምባሳደር ነኝ። ምንም የማገኘው ጥቅም የለም። ኢንፋክት 6 ልጆች አሉኝ እዛ ውስጥ እኔ ራሴ ሰፖርት የማደርጋቸው፣ እኔና ባለቤቴ ሰፖርት የምናደርጋቸው የምናሳድጋቸው 6 ልጆች አሉን እዛ ውስጥ። እኛ ራሳችን እዛ ውስጥ እግዚአብሔር በሰጠን እድል እናገለግላለን። እግዚአብሔር በሰጠን እድል እንሳተፋለን። የዛ በረከት ተካፋዮች ሆነናል እንጂ ከዛ በተረፈ እኔ ማስታወቂያ ሰርቼም ሆነ ከዛ በበጎ ፈቃድ አምባሳደርነት የማገኘው ምንም አይነት ቤሳቤስቲን ስለሌለ አላፍርበትም። ግን እድል ስለሆነ እንድትካፈሉ እንድትሳተፉ በዚህ እድል ውስጥ ደግሞ ላበረታታችሁ ፈልጋለሁ። ምንድነው የምናደርገው? ልጆቹ ባሉበት ቦታ ሆነው ደካማ አቅም ያላቸው እናቶች ናቸው ያሏቸው። አብዛኞቹ እናት ብቻ ነው ያላቸው። እንደምታውቁት አባቶቻቸው ወይ ሞተዋል ወይ ደግሞ ጥለዋቸው ሄደዋል ምናምን አይነት ሲቹዌሽን ላይ ነው ያሉት። እነዛ ልጆች በቃ እኔ ይሄን ልጅ ባለበት ቦታ ለትምህርት ቤቱ ለምኑ የሚያስፈልገውን ነገር ከፋኖስ ጋር ተነጋግሬ ያደርግለታለሁ ማለት ይቻላል። እንዴት ደስ እንደሚል ልነግራችሁ አልችልም። አሁን በየሴምስተር ሲዘጋ የፈተና ውጤታቸውን ይልኩልናል። ያመጡትን እንዴት እንዳሻሻሉ ካለፈው ዓመት ቪዲዮ ተቀርጸው ይሄን ያህል እንደዚህ አምጥቻለሁኝ፣ አሁን ወደዚህ ክፍል ተዛውሬያለሁኝ ብለው ከክፍል ሲዛወሩ ሪፖርት ይልኩላቸዋል። እንዴት እንደሚያስደስት ለእነሱ መጸለይ፣ እነሱን መጎብኘት፣ ከእነሱ ጎን መቆም የአምልኮ ፓኬጅ ነው፣ ምርጫ አይደለም። የደላው ሰው የሚያደርገው ነገር አይደለም። ብዙ ጊዜ የደላቸው ሰዎች እንደሚያደርጉት የተረፋቸው ሰዎች ብቻ ሊያደርጉት የሚገባ ነገር አድርገን እናስባለን። እግዚአብሔርን ማምለክ ሲደላን የምናደርገው ነገር እንዲህ አይደለም። ተቆርሰን የምናደርገው ነገር አይደለም። እንደዚህ አይነት ነገሮችንም የምናደርገው ሲደላን ጠብቀን አይደለም፣ ሲተርፈን። ያ ቀን መቼም አይመጣም። በነገራችን ላይ አይመጣም። የሆነ ነገር ሲመጣ ለዛ ነገር ደግሞ የሆነ ነገር ትፈልጋላችሁ። አሁን ባለንበት ሁኔታ ግን እንቅስቃሴ ማድረግ እንችላለን፣ እርምጃዎችን መውሰድ እንችላለን። የአንድ ልጅ ህይወት መቀየር እኮ ትልቅ ነገር ነው። አንድ ልጅ ትምህርት ቤት መሄድ ካልቻለ ጎዳና ተዳዳሪ ይሆናል። ከዛ በኋላ ዱርዬ ይሆናል። ከዛ በኋላ ማጅራት መቼ ይሆናል። እንደው ፊዚካሊ እንኳን ስታስቡት ስፒሪቹዋሊ ያለውን ጥቅም አምልኮ መሆኑን ተዉትና ፊዚካሊ እንኳን አንድ ማጅራት መቼ አንድ ዱርዬ ወደ ጎዳና እንዳይወጣ ቤት ውስጥ ቁጭ ብሎ እንዲማርና ለሀገርም የሚጠቅም ለወገንም የሚጠቅም ዜጋ እንዲሆን ማብቃት በራሱ ትልቅ የህሊና እርካታ የሚሰጥ ነገር ነው። ወዳጆቼ ዛሬ ጠዋት ከአንድ ሰው ጋር እየተጨዋወትኩኝ ነበር፣ እየተነጋገርኩኝ ነበር እና ብዙ ጊዜ አሁን ለወንጌል ስራ ለሚሽን ስራ ከተለያዩ አገሮች የሚላኩ ገንዘቦች በጣም ሀብታም በሆኑ ፈረንጆች የሚደጎም ይመስለናል። አፍሪካ ውስጥ ያለ የሚሽን ስራ አብዛኛውን ጊዜ እንግዲህ በድጎማ ነው የሚሰራው እና የሚደጎመው በጣም ሀብታም በሆኑ ትልልቅ ካምፓኒዎች ባላቸው በትልልቅ ድርጅቶች የሚሰራ ነገር ይመስለናል። አይደለም። አይገርማችሁም? የማኪያቷቸውን የጡረታ ገንዘባቸውን ከጡረታቸው ላይ በፐርሰንት ምናምን እያስቀመጡ $1፣ $10፣ $20 እየሰጡ እንደሆነ ታውቃላችሁ። ሰዎች አፍሪካ ውስጥ ሚሽን እንዲሄድ ወንጌል እንዲሰበክ የሚያደርጉት። የኛ ሜንታሊቲ ግን እነሱ በጣም ስለተረፋቸው የሚያደርጉት
እኔ ቴዎሎጂ ትምህርት ቤት ስማር አስተማሪዎቻችን ደሞዝ አይከፈላቸውም ነበር። በበጎ ፈቃዳቸው ፈረንጆች ናቸው፣ በበጎ ፈቃዳቸው ነው መጥተው የሚያስተምሩትና እንዴት ነው ሀብታም ናቸው ወጪያቸውን ችለው የፕሌን ቲኬት ገዝተው ምናምን ነው መጥተው የሚያስተምሩንና እንዴት ነው ይህንን ነገር የሚያደርጉት ብዬ ስጠይቅ ይናገራሉ ራሳቸው። ወደ አፍሪካ ልመጣ እንደሆነ ስናገር በቤተክርስቲያናችን ውስጥ ያሉ ወንድሞች እንደዚህ ያህል አዋጥተው የቲኬት ገንዘብ ቲኬት ገዝተውልኝ ምናምን ሲሉ መዋጮ ተደርጎላቸው ቲኬት ተገዝቶላቸው ነው የሚመጡት። በእውነት ማርፈድ ያሳፍረኝ ነበር። ማርፈድ ያሳፍረኝ ነበር። እዛ ያሉት ሰዎች ከጡረታ ገንዘባቸው ላይ አዋጥተው ቲኬት ገዝተው በቃ እዛ ሄዳችሁ ደሞዝ እንዳትቀበሏቸው እኛ እንችላለን ወጪያችሁን ብለው የላኳቸው ሰዎች ትዝ ይሉኛል። ማርፈድ በጣም ያሳፍረኛል። አያችሁ ወዳጆቼ፣ ሰው ሲተርፈው ምናምን አይደለም የሚያደርገው፣ እንደዛ አይደለም። እግዚአብሔር በቃ አምልኮ ማለት እንግዲህ ተግባራዊ መሆን አለበት አይደል? የምንማረውን ትምህርት ደግሞ ህይወታችን ላይ መገለጥ አለበት፣ በእርምጃ መገለጥ አለበት። ስንራምድ ደግሞ እግዚአብሔር እኮ የተማርነውን ነገር ወደ አክሽን ስናመጣው ሌላ ነገር ደግሞ ይገልጥልናል፣ ሌላ ብርሃን ደግሞ ያበራልናል እንደገና እና እንደዛ እንድናደርግ አበረታታችኋለሁኝ። ከዛ ከቁጥር 25 እስከ 27 እስራኤልና የጣዖት አምልኮ ታሪኳን እግዚአብሔር ይነግራቸዋል። አሁን ያለው ኃጢአት አዲስ አይደለም፣ አዲስ ኃጢአት አይደለም ይላቸዋል እግዚአብሔር። ከትውልድ ትውልድ የተቀባበላችሁት የቀጠለ ነው። ስለዚህ ኃጢአታችሁ ተከማችቷልና ትሰደዳላችሁ ይላቸዋል እግዚአብሔር። ከጥንት ጀምሮ እንዴት በጣዖት አምልኮ ኃጢአት እየተተበተቡ ያንን ደግሞ ከትውልድ ትውልድ እያቀባበሉ እንደመጡ ያሳያቸውና አሁን ኃጢአታችሁ ተከማችቷል፣ ጽዋችሁ ሞልቷል፣ ስለዚህ ትሰደዳላችሁ ይላቸዋል እግዚአብሔር። እግዚአብሔር በአንድ ጊዜ አይደለም ዱብዳ ይጣልባቸው። አያችሁ፣ ዘመናት ተቆጥረዋል። ከዚህ በፊት ስናጠና አይተናል። የዜና መጽሐፍን ስንዘጋ እግዚአብሔር ለሕዝቡና ለማደሪያው ስለራራ ይላል። ማልዶ ነቢያቱን ይልክባቸው ነበረ፣ ሕዝቡ ግን አልሰሙትም ይላል። አይገርማችሁ? ለሕዝቡና ለማደሪያው ስለራራ በየማለዳው ነቢያቱን ይልክባቸው ነበረ። አንድ ጊዜ ሁለት ጊዜ አስጠንቅቋቸው አይደለም ወደ ስደት የላካቸው። የእግዚአብሔር ትዕግስት ሰፊ ነው። ምሕረቱ በጣም ብዙ ነው። በጣም ብዙ አስጠንቅቋቸዋል፣ ብዙ ጊዜ ነግሯቸዋል። ከዛ በኋላ ግን አልሰማ ስላሉ አሁን ኃጢአታችሁ ተከማችቷል፣ ስለዚህ ትሰደዳላችሁ ይላቸዋል። ስለዚህ ከዚህ ምዕራፍ ምን እንማር? አንደኛ ሃይማኖትና ወግን ሳይሆን እግዚአብሔርን እንፈልግ። ወገኖች፣ ስርዓትን ሳይሆን እግዚአብሔርን እንፈልግ። የእግዚአብሔርን የሆነውን ሳይሆን እግዚአብሔርን ራሱን እንፈልግ። ከዚህ ምዕራፍ የምንማረው ይሄንን ነው። ሁለተኛ፣ አምልኳችን ሰዎችን የምንይዝበትን ሰዎችን ትሪት የምናደርግበትን መንገድ ሊለውጥ ይገባል። ከሰዎች ጋር ያለንን ግንኙነት ሊለውጠው ይገባል። ሰዎችን የምናይበትን መነጽር ሊለውጠው ይገባል። አምልኳችን ምንድን ነው የምናየው? ሰዎችን ስናይ ምንድን ነው የምናየው? በእግዚአብሔር መልክና ምሳሌ የተፈጠረ ኢየሱስ ክርስቶስ ደሙን ያፈሰሰለት ሰው ነው የምናየው? ወይንስ ብሔር ነው የምናየው? ወይንስ ቀለም ነው የምናየው? ወይንስ ሶሻል ስታተስ ነው የምናየው? ወይንስ ኢኮኖሚክ ስታተስ ነው የምናየው? ሰዎችን ስናይ ምንድን ነው የምናየው? እግዚአብሔርን ማምለካችን ሰዎችን የምናይበትን መነጽር ሊለውጠው ይገባል። እግዚአብሔርን ማምለካችን ከሰዎች ጋር ያለንን ግንኙነት ሊለውጠው ይገባል። እግዚአብሔርን ማምለካችን ሰዎችን ትሪት የምናደርግበትን መንገድ የምናስተዳድር ከሆነ የምናስተዳድርበትን መንገድ ሊለውጠው ይገባል። ሶስተኛ፣ ጽድቃችን እያፈራ መሆኑን እንመርመር። ጽድቅና አምልኮ የተለያዩ ነገሮች አይደሉም። ጸድቀናል፣ አዎ ጸድቀናል። ቅድም ያልኳቸውን ነገሮች የምናደርገው ለመጽደቅ አይደለም፣ ግን የጻድቅ ሰው ስራ ስለሆኑ ነው። የጻድቅ ሰው መገለጫ የጽድቅ ፍሬዎች ስለሆኑ ነው። ጽድቅ እኮ እንደ ተክል ነው መጽሐፍ ቅዱስ ላይ የተጠቀሰው አይደለም እንዴ? እግዚአብሔር የተከላቸው የጽድቅ ዛፎች ትባላላችሁ እኮ የተባልነው። ታዲያ እግዚአብሔር የተከለው የጽድቅ ዛፍ እንዴት የጽድቅ ፍሬ አያፈራም? ወዳጆቼ ማፍራት እኮ አለብን። ተተክያለሁ ካልን፣ ጸድቅ ያለው ካልን፣ እግዚአብሔር ተከለን አጸደቀን አይደል እንዴ? ዛፍ እኮ ከተተከለ ከጸደቀ ቀጥሎ ደግሞ ማፍራት ይጠበቅበታል። ተተክለናል፣ ጸድቀናል፣ እያፈራሁ ነው ወይ ብለን መጠየቅ አለብን። እያፈራሁ ነው ወይ?
አራተኛ ከዚህ ምዕራፍ የምንማረው የጌታን ቀን ምጽአቱን እያሰብን እንኖር። ወዳጆቼ በጌታ ፊት ጸንተን እንድንኖርና የጌታ ቀን ከሚመጣላቸው ወገን እንድንሆን የእግዚአብሔር ጸጋ ይርዳን። ኢየሱስ ይመጣል፣ ግን ኢየሱስ ለሁሉ አይመጣላቸውም። የሚመጣላቸው አሉ፣ ደግሞ የሚመጣባቸው አሉ። ከሚመጣላቸው ወገን እንደሆንን እንድንጨርስ እግዚአብሔር ይርዳን። እግዚአብሔር ይርዳን። ይመጣልናል ሲሉ አሞጽ መጣና ኖ ይመጣባችኋል አላቸው። በዚህ ሁኔታማ ይመጣልናል አይባልም፣ ይመጣባችኋል አላቸው። ከሚመጣላቸው ወገን ሆነን እንድንጨርስ እግዚአብሔር ይርዳን። ከነገር ጅማሬው ይልቅ ፍጻሜው ነው ማተር የሚያደርገው። ምዕራፍ 6 ደግሞ መንፈሳዊ ቸልተኝነት ወደ ፍርድ ያደርሳል የሚል ዋና ሐሳብን ይዛል። እንግዲህ አሞጽ ምዕራፍ 5 ላይ እግዚአብሔርን ፈልጉና በሕይወት ኑሩ ብሎ ጥሪ ያደርጎላቸው ነበረ። ጥሪውን ችላ ብለው በምቾት በፎልስ ሴኩሪቲ መኖር ቀጥለው ነበረ። ደህና ነን እያሉ ማለት ነው። ደህና ነን እያሉ መኖር ቀጥለው ነበረ እና ተዘልላ ለተቀመጠች ለእስራኤል የተሰጠ ማስጠንቀቂያ ነው። ምዕራፍ 6 ከቁጥር 1 እስከ 3 ድረስ ወዮላችሁ ይላቸዋል። ወዮላችሁ። እግዚአብሔር ለመንፈሳዊ ነገር ያላቸውን ቸልተኝነት ነው እንጂ ብልጽግናቸውን እርፍ ማለታቸውን ጠልቶ አይደለም ወዮላችሁ የሚላቸው። ይበልጽጉ፣ ያበለጸጋቸው እግዚአብሔር ነው። ገና ወደ ተስፋይቱ ምድር ሲያስገባቸው እንደሚያበለጽጋቸው ነግሯቸዋል። ያልተከላችኋቸውን ወይኖች፣ ያልተከላችኋቸውን ዛፎች፣ ያልዘራችሁትን እህል፣ ያልሰራችኋቸውን ቤቶች ታገኛላችሁ ብሏቸዋል። እግዚአብሔር ነው የባረካቸው፣ እግዚአብሔር ነው የሰጣቸው። እግዚአብሔር ከበረከታቸው ጋር አይደለም። ያሳረፋቸውም እግዚአብሔር ነበረ፣ ከእረፍታቸውም ጋር አይደለም ችግሩ። ግን መንፈሳዊውን ነገር ችላ ብለውት ነበረ እና በዛ ቸልተኝነት ውስጥ ሆነው ሁሉ ደህና ነው፣ ፍርድ አይመጣብንም፣ ምክንያቱም እኛ የእግዚአብሔር ሕዝብ ነን ብለው ያምኑ ነበረ። በንስሐ ለመመለስ ፈጽሞ ዝግጁ አልነበሩም። ወገኖቼ ከእግዚአብሔር ርቀን ከእግዚአብሔር ጋር ሰላም ሳንሆን ምቾት ከተሰማን አደጋ ላይ ነን። ሁል ጊዜ እንደምላችሁ መደንገጥ ስናቆም እንደንግጥ እንደምላችሁ ማለት ነው። የእነዚህ ሰዎች ትልቁ ያሉበት አደገኛ ኮንዲሽን ምን እንደሆነ ታውቃላችሁ? ከእግዚአብሔር ርቀው አይቆረቆራቸው። ወዳጆቼ በጣም ከባድ አደጋ ነው። ይሄ ትልቅ አደጋ ነው። ከእግዚአብሔር ጋር ደህና ሳንሆን፣ ከእግዚአብሔር ርቀን ከእርሱ ጋር ሰላም ሳንሆን ደህና እንደሆንን ከተሰማን፣ ምቾት ካልነሳን አደጋ ላይ ነን ወገኖች። አለመጸለይ፣ የእግዚአብሔርን ቃል አለማንበብ፣ እግዚአብሔርን አለማምለክ፣ ከእግዚአብሔር ጋር በጽድቅ መንገድ አለመመላለስ ምቾት ካልነሳ፣ ይህንን ነገር ሁል ጊዜ በትክክል እናደርገዋለን ማለት አይደለም። ግን ስናደርገው ምቾት ሊነሳን ይገባል። ጤንነት እሱ ነው። ገባችሁ? ጤንነት እሱ ነው። እነዚህ ሰዎች መንፈሳዊ ሕመም ውስጥ እንዳሉ የምታውቁት ምቾት አይነሳቸው። ከእግዚአብሔር ርቀዋል እኮ፣ ከእሱ ጋር ሰላም አይደሉም። እግዚአብሔር በእነሱ ደስ እያለው አይደለም። አምልኳቸውን እየተቀበለ አይደለም፣ ግን ደስተኞች ናቸው። ምንም ምቾት አይነሳቸው። ይሄ በጣም አደጋ ነው። ሳንደነግጥ ስንቀር እንደንግጥ የሚለው ሁል ጊዜ ይሄንን ነው። ደህና ነን እያሉ ነው። ራዕየ ዮሐንስ ምዕራፍ 3 ቁጥር 17 ላይ ሀብታም ነኝና ባለጠጋ ሆኛለሁ አንድስ እንኳ አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪን ድሃም እውርም የተራቆትክ መሆንህን ስለማታውቂ። ዋው! እንዴት አስደንጋጭ ኮንዲሽን ነው! ጎስቋላ ነው፣ ምስኪን ነው፣ ድሃ ነው፣ እውር ነው፣ የተራቆተ ነው። ዋው! ግን ምን ብሎ ያስባል? ሀብታም ነኝ፣ ባለጠጋ ሆኛለሁ፣ አንድስ እንኳን አያስፈልገኝም ብሎ በጣም ኮምፈርተብል ሆኖ እየኖረ ነው። ስለዚህ ተጠንቀቅ ይለዋል። ወገኖቼ
ደጋግሜ ሰሞኑን ስናገር እንደነበረው መጽሐፍ ቅዱስ የሚያስተምረን ምድራዊ ብልጽግና፣ ምድራዊ ስኬት መንፈሳዊ ድህነትን፣ መንፈሳዊ ህመምን የመደበቅ ባህሪ አለው። ሌሎችም እንዳያዩት ይደብቃል። እኛ ራሳችንም እንኳን እንዳናየው እንዳናስተውለው ያደርገናል። ደህና እንደሆንን እንዲሰማን ሊያደርገን ይችላል። ሰው እኮ አንዳንድ ችግሮች ሲደርሱበት ጌታ ሆይ ምን በድዬ ነው? ኧረ እንደው እኔን ኃጢአተኛዋን ይቅር በለኝ፣ እንደው እኔ በእኔ በደል እንደዚህ አይሁን ብሎ እኮ ስብር ይላል። ሁሉ አልጋ በአልጋ ሲሆንለት ግን ደህና እንደሆነ የማሰብ ቴንደንሲ ያለው የሰው ልጅ። እስራኤላውያን በብልጽግና ውስጥ ስለነበሩ ሁሉ ደህና ነው፣ ፍርድ አይመጣብንም፣ እኛ እኮ የእግዚአብሔር ሕዝብ ነን ይሉ ነበረ። ወዮላችሁ ይላቸዋል አሞጽ፣ ወዮላችሁ ይላቸዋል። ከቁጥር 4 እስከ 6 ርኅራሄ የሌለበትን መንደላቀቅ እናያለን። አይገርምም? የዝሆን ጥርስ አልጋ ላይ ነው የሚተኙት። የተንደላቀቀ ህይወት ነው የሚኖሩት። ድግስና መዝናናት ሞልቷል። ግን ለዮሴፍ መከራ አታዝኑም አላቸው። ለዮሴፍ መከራ አታዝኑም። ህዝቡ ወደ ውድቀት እየፈጠነ፣ ሀብታሞቹ ግን እየተዝናኑ ነበር፣ እየተንደላቀቁ ነበር፣ አያዝኑም ነበር። እግዚአብሔር ለካ ኤክስፔክት ያደርጋል። እኛ እንኳን ችግር ባይደርስብን ችግር ስለደረሰባቸው ሰዎች እንድናዝን ኤክስፔክት ያደርጋል ለካ እግዚአብሔር። እናንተ አታዝኑም አለ ለዮሴፍ መከራ። እናንተ በዝሆን ጥርስ አልጋ እየተኛችሁ የተንደላቀቀ ህይወት እየኖራችሁ ድግስና መዝናናት አጨናንቋችኋል። ሆይ ሆይታ ላይ ናቸው ያላችሁት። ለዮሴፍ መከራ ግን አታዝኑም፣ ርኅራሄ የላችሁም ይላቸዋል። ፊልጵስዩስ 2:4 ላይ ሐዋርያ ጳውሎስ እንደዚህ ያለ፣ እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ አለ። አያችሁ ወዳጆቼ፣ የሆነ እኔ ለኔ በኔ የኔ ለማለት አይደለም የተጠራ ነው። እያንዳንዱ ለራሱ የሚጠቅመውን አይመልከት። እኔ ምን አገባኝ፣ እኔ ላይ ያልደረሰብኝ አይበል ማለት ነው። እኔ ምን ቸገረኝ አይበል። ለሌላው ለባልንጀራውም ደግሞ ይመልከት እንጂ። የክርስቶስ ልብ ያለው ሰው ስለ ሌሎች ግድ ይለዋል። የክርስቶስ ልብ ያለው ሰው እሱ ባይነካ እሱ ባይጎዳ እንኳን የሌሎች ጉዳት ያማዋል። አሞጽ ላይ የምናገኛቸው ባለጠጎች፣ አሞጽ ላይ የምናገኛቸው ሰዎች ግን እንደዛ አይደሉም። ለዮሴፍ መከራ አታዝኑም አላቸው። ከዛ ከቁጥር 7 እስከ 11 ፍርድ ይመጣል ይላቸዋል። ፍርድ ይመጣል ቁጥር 7 ላይ። ስለዚህ እናንተ ባለጠጎቹ ለዮሴፍ መከራ ሳታዝኑ በዝሆን ጥርስ አልጋ ላይ እየተኛችሁ እየተንደላቀቃችሁ ግብዣ በግብዣ የሆናችሁ እናንተ ባለጠጎቹ በመጀመሪያ በምርኮ ከሚወሰዱት መካከል ናችሁ አላቸው። መፈንጠዛችሁና መዝናናታችሁም ያበቃል አለ እግዚአብሔር። ለምን ከተባለ በእግዚአብሔር ሳይሆን በራሳቸውና ባላቸው ሀብት ሴኪሪቲ ይሰማቸው ስለነበረ፣ ህዝቡ ላይ እየደረሰ ያለው መከራ እኛ ላይ መቼም አይደርስም ብለው ያስቡ ስለነበረ፣ እንደውም የመጀመሪያ ዙር ምርኮኞች እናንተ ናችሁ ይላቸዋል እግዚአብሔር። በመጀመሪያ የምትወሰዱት እናንተ ናችሁ። እስኪ ሀብታችሁ ያድናችሁ፣ ፈንጠዝያችሁና መዝናናታችሁም ያበቃል የዛን ጊዜ ይላቸዋል። ያዕቆብ ምዕራፍ 4 ቁጥር 6 ላይ እንደዚህ ያለ ያዕቆብ፣ ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እነዚህን ትዕቢተኞች ምን አላቸው? መጀመሪያ የምትማረኩት እንደውም እናንተ ናቸው አላቸው። ከቁጥር 12 እስከ 14 ድረስ ፍትህን ወደ መርዝነት የጽድቅንም ፍሬ ወደ መራርነት ለወጣችሁት ይላቸዋል። ከዛ ጥያቄ ጠይቃቸዋል። ፈረሶች በጭንጫ ላይ ይሮጣሉ ይላቸዋል። መልሶ አይሮጡም ነው፣ አይሆንም፣ ኢትስ ኢምፖሲብል ነው። እስራኤል ግን የእግዚአብሔርን ስርዓት እንዲህ ነው የገለበጠችው። ፈረስ እኮ በጭንጫ ላይ አይሮጥም። እናንተ ያደረጋችሁት የስርዓት መገልበጥ ግን እንደዚህ አይነት ነው። እግዚአብሔር የሚፈልገው ፍትህ ነው፣ እነሱ የሚያደርጉት ግፍ ነው። በሀብታቸው ተታለዋል። ምቾት አስተኝቷቸዋል። በራሳቸው ይታመናሉ። የሌሎችን መከራ ዞር ብለው አያዩም። የሌላ ሰው ህመም አያማቸውም።
እኔ ላይ እስካልደረሰብኝ ድረስ የሚል አቲቲዩድ ነው ያላቸው። ስለዚህ እግዚአብሔር ፍርድ ይመጣል፣ ደግሞ ቀድሞ የሚያገኘው እናንተን ነው ይላቸዋል። ምን እንማር ከዚህ ምዕራፍ? አንደኛ ከመንፈሳዊ ቸልተኝነት፣ ከመንፈሳዊ ማንቀላፋት እንጠበቅ። ምቾት የመንፈሳዊ ጤንነት ማረጋገጫ አይደለም ወዳጆች። በተደጋጋሚ ትንቢት መጽሐፍቶችን ስናጠና የምናየው ይሄ ነው። ስለዚህ ከመንፈሳዊ ቸልተኝነትና ማንቀላፋት እንጠበቅ። ሁለተኛ ብልጽግናና ስኬት እግዚአብሔርን ወደ ማምለክና ለሱ ወደ መገዛት እንጂ በራስ ወደ መተማመን እንዳያሳድገን እንጠንቀቅ። በቀደምም ስንል ነበር አለ በረከቴ ወዴት እየሳበኝ ነው የሚል ጥያቄ ራሳችንን እንጠይቅ ተባብለን ነበር። የትኛውም ብልጽግና የትኛውም ስኬት እግዚአብሔርን ወደ ማምለክና ለሱ ወደ መገዛት እንጂ በራሳችን ወደ መተማመን እንዳያሳድገን እንጠንቀቅ። ሶስተኛ ከዚህ ምዕራፍ ያየነው የክርስቶስ ልብ ካለን ስለ ሌሎች መከራ ግድ ሊለን ይገባል። ስለ ሌሎች መከራ፣ ስለ አንድ ነገር አድቮኬት ለማድረግ እኛን እስኪመታን መጠበቅ የለብንም። ግድ ሊለን ይገባል። የጌታ ልብ እንደዛ ነው። እግዚአብሔር ኤክስፔክት ያደርጋል። የሚያዝኑ ብፁዓን ናቸው የሚለው ጥቅስ በጣም ይገርመኛል። ከዚህ በፊትም ብያቸዋለሁ። የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና በጌታ ደስ ይበላችሁ ደግሜ ደስ ይበላችሁ እላለሁ ተብሎ ተጽፎ እንደገና የሚያዝኑ ብፁዓን ናቸው። እግዚአብሔር በሚያዝንበት ነገር የሚያዝኑ፣ ፍትህ ሲዛባ የሚያዝኑ፣ ድሃ ሲጨቆን የሚያዝኑ፣ ለጥቃት የተጋለጡ ራሳቸውን መከላከል የማይችሉ ደካሞች ግፍና በደል ሲደርስባቸው የሚያዝኑ፣ እነዚህ ብፁዓን ናቸው። እግዚአብሔር በሚያዝንበት ነገር የሚያዝኑ ብፁዓን ናቸው። አራተኛ እግዚአብሔር ስለ ፍትህ በጣም ይገደዋል። ፍትህ የእግዚአብሔር ዋና ነገር ግድ ይለዋል። ይህንን ከዚህ ምዕራፍ አይተናል። ምዕራፍ 7 ብዙ ነው ያለን ዛሬ። እንዴት ነው ሊያድር ነው እንዲህ ነገር? ምዕራፍ 7 እንግዲህ ከምዕራፍ 1 እስከ 6 አብዛኛው ክፍል ስብከት ማስጠንቀቂያ ነው። ከ7 እስከ 9 ግን ስንመጣ እግዚአብሔር ለአሞጽ ያሳየውን ራእይ ነው ተራ በተራ የምናገኘው ማለት ነው። የእግዚአብሔር ፍርድ መምጣቱ እርግጠኛ ነገር ቢሆንም ህዝቡ ሲማልድና ንስሐ ሲገባ እግዚአብሔር ደግሞ ምሕረቱን የሚገልጥ አምላክ መሆኑን በእነዚህ ምዕራፎች እናያለን። ከቁጥር 1 እስከ 3 ድረስ የአንበጣ ራእይን ያሳየዋል አሞጽ። የአንበጣ ራእይ ያያል። የመኸር እህልን ሙልጭ አድርጎ ሲበላ የአንበጣውን ራእይ እግዚአብሔር ሲያሳየው የመኸር እህል ማለት ምግብን፣ ህይወትን፣ የኢኮኖሚ መረጋጋትን የሚወክል ነገር ነው። አንበጣው ይሄ ሁሉን ነገር ነው የሚያወድመው የሚል ራእይን እግዚአብሔር ለአሞጽ ሰጠው ማለት ነው። አሞጽ ማለደ። ያዕቆብ ታናሽ ነው። ይህንን እንዴት ይችላል እግዚአብሔር ሆይ ብሎ ማለደ። እግዚአብሔርም ተለመነው። የሚለመን አምላክ ነው። አይገርማችሁ? የእግዚአብሔር ባህሪ በጣም ደስ የሚለኝ ሉዓላዊ ነው። የወደደውን ማድረግ የሚችል አምላክ ነው። ደግሞም በፍርዱ ትክክል ነው። ግን ደግሞ የሚለመን አምላክ ነው። throughout the Bible እስካሁን ድረስ ስናይ የመጣ ነው። የሚለመን አምላክ ነው። ተለመነው እግዚአብሔር ሊያመጣ በተናገረው ፍርድ ላይ ራሱ አመጣለሁ ባለው ፍርድ ላይ እንኳን ምልጃን ይሰማል። አይገርምም? ምህረትን ያደርጋል። ያዕቆብ 5:16 ላይ አዲስ ኪዳናዊ እንድናደርገው እንደዚህ ይላል፣ እርስ በርሳችሁ በኃጢአታችሁ ተናዘዙ ይልና ተፈወሱ ዘንድ እያንዳንዱ ስለሌላው ይጸልይ። የሚለመን አምላክ ነው። ያ ሰው በሽታ ሁሉ በኃጢአት ምክንያት ነው የመጣው ባንልም፣ ግን ኃጢአት አድርጎ ቢሆን እንኳን የዘራውን እያጨደ ቢሆን እንኳን ያ ሰው በኃጢአቱ ምክንያት የመጣበት ኮንሲኩዌንስ ቢሆን እንኳን በሽታው እርስ በርሳችሁ በኃጢአቱ ተናዘዙና ተፈወሱ ዘንድ እያንዳንዱ ስለሌላው ይጸልይ። ከዛስ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። ስለዚህ ለሌሎች መጸለይ፣ ለሌሎች መማለድ የጥሪያችን አካል ነው ማለት ነው። ከዛ ከቁጥር 4 እስከ 6 ደግሞ የእሳት ራእይ ያሳየዋል። እሳቱም ይላል
አደገኛነቱ ባህሩን በልቶ አደረቀ፣ ከዛ ምድሩንም ሁሉ አቃጠለ ይላል። ባህርን በልቶ የሚያደርቅ እሳት አሳየው እግዚአብሔር። አሞጽ እንደገና የምልጃ ጸሎት ጸለየ። እግዚአብሔር ሆይ ያዕቆብ ታናሽ ነው፣ ይህንን እሳት እንዴት ይችለዋል አለ። እግዚአብሔርን ተለመነ። ወዳጆቼ ከነዚህ ሁለት ጸሎቶች የምናየው እውነተኛ አገልጋዮች መልእክት አድራሾች ብቻ አይደሉም፣ ማላጆችም ናቸው። እኔ እኮ የእግዚአብሔርን ድምፅ የምሰማ ሰው ነኝ በሚል መኩራራት ጅስት አምጥተው መልእክትን ዳምፕ የሚያደርጉ ሳይሆኑ የሚማልዱም ናቸው። እግዚአብሔር ሆይ እንዴት ይችለዋል፣ እግዚአብሔር ሆይ እንዴት ትችለዋለች ብለው የሚማልዱም ናቸው እውነተኛ አገልጋዮች። እንደ ዮናስ እሱ የተናገረው ነገር ሲፈጸም ለማየት ከፍ ወዳለ ቦታ ላይ ወጥቶ አልተቀመጠም። አሞጽ ማለደ። ያዕቆብ ታናሽ ነው። እግዚአብሔር ሆይ ካህን እኮ አይደለም፣ ቤተ መቅደስ እኮ አይደለም የሚኖረው፣ ግን ልብ አለው፣ የእግዚአብሔር ልብ አለው። ማለደ። በዚህ ምልጃው የክርስቶስ ጥላ መሆኑ ደግሞ ታይቷል። ዕብራውያን 7:25 ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። የአሞጽ ምልጃ ጊዜያዊ ነው፣ የኢየሱስ ግን ዘላለማዊ ነው። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል ይላል። ዘወትር ይማልድላቸዋል። ከዛ ከቁጥር 7 እስከ 9 የቱንቢውን ራእይ ያሳየዋል እግዚአብሔር። ቱንቢ ማለት ስታንዳርድ ማለት ነው፣ መለኪያ ነው፣ መመዘኛ ነው። እግዚአብሔር በእስራኤል መካከል ቱንቢ እዘረጋለሁኝ አለ። መመዘኛዬን እዘረጋለሁ፣ መለኪያዬን እዘረጋለሁ፣ ሕዝቤን በእኔ መለኪያ እለካቸዋለሁኝ አለ እግዚአብሔር። ከእግዚአብሔር ጋር ወደ ፍርድ መግባት እንዴት ምንኛ የሚያስፈራ ነገር ነው ወዳጆች። በእግዚአብሔር ቱንቢ መለካት ምንኛ የሚያስፈራ ነገር ነው። ክርስቶስ ተለካልን እንጂ ምንኛ የሚያስፈራ ነገር ነው። እለካቸዋለሁኝ አለ፣ አልምራቸውም አለ። የእግዚአብሔር መመዘኛ የእግዚአብሔር መለኪያ የሰዎች አስተያየት አይደለም፣ ባህል አይደለም፣ ወግ አይደለም። የራሱ ጻድቅ ባህሪና ቃሉ ነው የእግዚአብሔር መለኪያ። ቢለካን ስንቶቻችንን ሞላ ይሆን? ቢፈትሸን ስንቶቻችን እናልፍ ይሆን? ቢመዝነን ስንቶቻችን እንመጠን ይሆን? እለካቸዋለሁ አለ። እንዴት የሚያስደነግጥ ነው! እለካቸዋለሁ፣ እመዝናቸዋለሁ አለ እግዚአብሔር። ኢሳይያስ 28:17 ላይ እንደዚህ ብሏል፣ የፍትህን መለኪያ ገመድ የጽድቅንም ቱንቢ አደርጋለሁ፣ ውሸት መጠጊያችሁን የበረዶ ዝናብ ይጠራርገዋል፣ መደበቂያችሁንም ውሃ ያጥለቀልቀዋል አላቸው። እግዚአብሔር ሲለካ እንደዛ ነው። የውሸት መጠጊያዎች ይጠራረጋሉ፣ መደበቂያዎች ውሃ ያጥለቀልቃቸዋል። የእግዚአብሔር ሚዛን ግን ትክክል ነው። የእግዚአብሔር ሚዛን ትክክል ነው። የእግዚአብሔር ሚዛን የሰውን ልጆች ሁሉ መዘነና ሮሜ ምዕራፍ 3 ቁጥር 23 ላይ እንደዛ አለ፣ ሁሉ ኃጢአትን ሰርተዋል አለ። እናንተ ሁላችን ተመዘነንና ቀለን ተገኘን። ሁሉ ኃጢአትን ሰርተዋል። እግዚአብሔር ሆይ እነዛ ደጋጎቹም፣ እግዚአብሔር ሆይ ካህናቱም፣ ነቢያቱም፣ ነገስታቱም፣ አንተ የተጠቀምክባቸው መሳፍንቱም፣ እነዛ ሁሉ አዎ ሁሉ ማለት ነው ወዳጆች። ከአዳም ጀምሮ ያሉት ሁሉ የተወደዱትም የተመረጡትም እግዚአብሔር የሰራባቸውም የተጠቀመባቸውም አህዛብም ህዝብም የሆኑት ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። የሰው ዘር በሙሉ ተመዘነና የሰው ዘር በሙሉ ተመረመረና ሁሉም ላይ አንድ ቫይረስ ተገኘ፣ ኃጢአት። የላብራቶሪ ውጤታችን የስፒሪቹዋል ላብራቶሪ ሪዛልታችን ይህንን ይመስላል። ሁሉ ኃጢአትን ሰርተዋል፣ እግዚአብሔርን ክብር ጎድሏቸዋል። ምክንያቱም እግዚአብሔር የሚመዝነው በእኛ አስተያየት አይደለም። እኛ እርስ በርሳችን እየተወዳደርን አንዳችን ከሌላችን ይልቅ ጻድቅ እንደሆነን እናስባለን፣ እንመጻደቃለን። እግዚአብሔር ግን በባህሪው ነው የሚመዝነን፣ ደግሞም በቃሉ። ያዕቆብ ምዕራፍ 1 ከ22 እስከ 25 ድረስ እንደዚህ ይላል፣ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገውን ቢኖር አለ የተፈጥሮ ፊቱን በመስተዋት የሚያይ ሰው ይመስላል። ዋው! የእግዚአብሔርን ቃል ስናይ ምን እያደረግ ነው? መስተዋት እያየን ነው። ቱንቢ ነው፣ ስታንዳርድ ነው፣ መስታወት ነው የእግዚአብሔር ቃል። ይሄ ሰውዬ
ቃሉን የማያደርገው ሰውዬ የተፈጥሮ ቤቱን በመስታወት የሚያይን ሰው ይመስላል። ራሱን አይቶ ይሄዳል፣ ወዲያው ምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነ በስራው የተባረከ ይሆናል ይላል የእግዚአብሔር ቃል። ትክክለኛ ቁመናችንን ያሳየናል የእግዚአብሔር ቃል። ወዳጆች የእግዚአብሔር ቃል ከመስታወት ጋር ሲወዳደር በጣም ደስ ይለኛል። መስታወት ትናንትና የለበሳችሁትን አይደለም የሚያሳየው። መስታወት ነገ የምትለብሱትን አይደለም የሚያሳየው። መስታወት አሁን የለበሳችሁትን ነው የሚያሳየው። የእግዚአብሔር ቃል ባየነው ቁጥር አሁን ያለንበትን ሁኔታ ያሳየናል። ትናንት የነበርንበትን አይደለም። እሱ አልፏል። እሱ የእግዚአብሔርን ቃል እያየን ስለ ትናንትና እያሰብን አናለቅስም። ነገ የምንሆነውንም አይደለም። አሁን ያለንበትን መስታወት አሁን ነው የሚያሳየው። የእግዚአብሔር ቃል ቱምቢ ነው። የእግዚአብሔር ቃል መስታወት ነው። የእግዚአብሔር ቃል ሚዛን ነው፣ መለኪያ ነው። ቁጥር 10 እስከ 13 አሜስያስ ደግሞ አሞጽን ሲቃወመው እናገኛለን። አሜስያስ በቤተል የሚኖር ካህን ነው። አሞጽን ለንጉሱ ለዳግማዊ ኢዮርብዓም ሲከሰው እናያለን። ኢዮርብዓም አሞጽን ወደ ይሁዳ ተመለስና እዛ እንጀራ ብላ ይለዋል። በአጭር ቃል ምን እያለው ነው? ሰርተህ ብላ፣ በቃ እዚህ አትመናፈስብን። ይሄ የንጉስ ከተማ ነው። ቤተ መቅደስ ያለበት የተከበረ ቦታ ነው። እንደዚህ አይነት ትጠፋላችሁ፣ ካልተመለሳችሁ፣ ንስሐ ካልገባችሁ ትሞታላችሁ ምናምን የሚል መልእክት አታውራብን እዚህ ቦታ ላይ። ይህ የተቀደሰ የተከበረ በጣም ሁሉ ነገር ያለበት እግዚአብሔር የመረጠው እግዚአብሔር የባረከው ብልጽግና ያለበት ከተማ ነው። ሂድና እዛው ገጠርህ ገብተህ ትንቢት ተናገር፣ እንጀራ ብላ፣ እዛው እየተነበይክ እዛው ሰርተህ ብላ ይለዋል ማለት ነው። አያችሁ፣ ሰዎች መልእክቱን ላለመታዘዝ መልእክተኛን ያሳድዳሉ። ይሄ ጥንትም ያለ ዛሬም ያለ ወደፊትም የሚኖር ነገር ነው። መልእክቱን ላለመቀበል መልእክተኛን ያሳድዳሉ ሰዎች። እዛ ከቁጥር 14 እስከ 15 አሞጽ ጥሪውን ያብራራለታል ለንጉሱ። ጥሪውን ነቢይ አልነበርኩም እኔ፣ እረኛና የባሉጥ ወይም የዋርካ ፍሬ ለቃሚ ነበርኩኝ እኔ ይላል። ምን እያለው ነው? በእግዚአብሔር እንጂ በሰው አልተሾምኩም እኔ። ሰዎች ወዳጆቼ ማዕረግ ሊሰጡን የሆነ ስም ሊያወጡልን ይችላሉ። ሹመትና ቅባት ግን ከእግዚአብሔር ዘንድ ነው። ከእግዚአብሔር ዘንድ ነው። የሚቀባ እግዚአብሔር ነው። ባይዘወይ ማዕረግ ሳትይዙ እግዚአብሔር በቀባችሁ ቅባትና እግዚአብሔር በጠራችሁ ጥሪ በሙላት ማገልገል ትችላላችሁ። ማዕረግ ስለያዛችሁ ግን ጥሪና ቅባት ሳይኖር ምንም የሚፈጠር ነገር የለም። የሚተርፋችሁ ውጊያ ነው ብዙ ጊዜ እንደምናገረው። ምክንያቱም አጋንንት ማዕረጉን ነው የሚሰሙት እና እግዚአብሔር ፓስተር ብሎ ኦርዴን ሳያደርገው ፓስተር የተባለውን ሰው ለፓስተር የሚታዘዝ ውጊያ ያዙበታል። ቅባቱ በሌለበት ውጊያውን አስቡት። ይሄ ሰው ምን እያለ ነው? እግዚአብሔር ነው እኔን የሾመኝ፣ ሰው አይደለም። እኔ እኮ ከመጀመሪያ ነቢይ አልነበርኩም፣ እረኛ የዋርካ ፍሬ ለቃሚ ነበርኩኝ። ከዛ ከቁጥር 16 እስከ 17 በአሜስያስ ላይ የተላለፈውን ፍርድ እናገኛለን። ሚስት ጋለሞታ ትሆናለች፣ ልጆች በሰይፍ ይወድቃሉ፣ አንተም ትሞታለህ፣ ህዝብህ ይማረካል አለው እግዚአብሔር። የእግዚአብሔርን መልእክት የእግዚአብሔርን ድምፅ ያለማቋረጥ መግፋት ራሱን እግዚአብሔርን መግፋት ስለሆነ ዋጋ ያስከፍላል። ዋጋ ትከፍላለህ አለው ማለት ነው። ምን እንማር ከዚህ ምዕራፍ? አንደኛ እግዚአብሔር መሐሪ አምላክ ስለሆነ ምልጃን ይሰማል። ለሌሎች እንማልድ ወዳጆቼ። ተቆረጠ አለቀ በምንለው ነገር ላይ ራሱ እግዚአብሔር ባሳለፈው ፍርድ ላይ እንማልድ። የሚለመን አምላክ ነው። ምልጃን የሚሰማ አምላክ ነው። ሁለተኛ በቱንቢው በቃሉ ዕለት ዕለት ህይወታችንን እንለካ። ራሳችንንስ ብንመረምር ባልተፈረደብን ነበር ይላል ሐዋርያው ጳውሎስ። ስለዚህ በቱንቢው በየዕለቱ ራሳችንን እንለካ። ቱንቢ ተሰጥቶናል፣ መለኪያ ተሰጥቶናል። በሰዎች አስተያየት አይደለም። ሰዎች አንዳንዴ ከፍቅራቸው የተነሳ ያደሉልናል። በእውነት እኔ በጣም ሲያደሉልኝ አይቻለሁ ሰዎች። የእውነትም ደግሞ እኔ ጓደኞቼ በጣም ይሉኛል እና ለራሴ አልራራለትም እና አይ እንደዛ አይደለም እናንተ እንደምትሉኝ አይደለሁኝ እምላቸዋለሁኝ።
አይ ወይ ስለምታከብሩኝ ነው ወይ ስለምትወዱኝ ነው እናንተ እንደምትሉኝ አይደለም እላችሁ። ሰዎች አንዳንዴ ከፍቅራቸው ያደሉላችኋል። ትክክለኛ ቱንቢ የሰው አስተያየት አይደለም። ዝቅም ከፍም አድርገው ሊለኳችሁ ይችላሉ ሰዎች። መስታወት ግን አለን። የትናንቱን ሳይሆን የነገውን ሳይሆን የዛሬውን የሚናገር የማይዋሽ መስታወት እናንተን ደስ ለማሰኘት ብሎ ያልሆናችሁን አድርጎ ያሳያችሁ። እናንተን ዲስከሬጅ ለማድረግ ብሎ ደግሞ ከሆናችሁት በታች አድርጎ ያሳያችሁ። የእግዚአብሔር ቃል አለን መስታወታችን፣ የታመነ መለኪያችን። ሶስተኛ የእግዚአብሔርን ተግሳጽ በትህትና እንቀበል። ወዳጆች ንጉሱ ደጋግሞ ገፋው። ስለዚህ ሚስትህ መበለት፣ ልጆችህ ደግሞ የሙት ልጆች ይሆናሉ። አንተም ትሞታለህ፣ ህዝብም ይሰደዳል አለ። አራተኛ እግዚአብሔር ኦርዲነሪ ተርታ ሰዎችን ጠርቶ የሚሾምና ታላቅን ነገር የሚሰራባቸው አምላክ ስለሆነ ጠሪውን ነው እንጂ ራሳችንን አንመልከት ወዳጆች። ማን ነው ዛሬ ከዚህ መካከል ራሱን እየተመለከተ ያለ? እግዚአብሔር ለዚህ ሰው መልእክት አለው። ሀገራዊ መልእክት፣ ለሀገራት የሚሆንን መልእክት ለላም ጠባቂና ለወርካ ለቃሚ ሰጥቶ የሚልክ ቁም ነገረኛ ያልሆነውን ቁም ነገረኛ የሚያደርግ ያልታመነውን ታማኝ የሚያደርግ ሞኞችን ጠቢባን የሚያደርግ ራሱን ታምኖ የሚጠራና የሚሰራ አምላክ ነው ያለ። ያመለጣቸውን እባካችሁ የጻፋችሁ ሰዎች ጻፉላቸው። ሰዓቱ በጣም ሄዷል። ገና ምዕራፍ 8 እየገባው ነው። 2 ምዕራፍ አለን። ስለዚህ ወደ ምዕራፉ ልለፍ ነኝ። ምዕራፍ 8 ፍርድ መጥቷል ነው የሚላቸው። ከቁጥር 1 እስከ 3 ድረስ የጎመራ ፍሬ የሞላበት ቅርጫት ራእይ ያሳየዋል እግዚአብሔር። ይሄ ፍሬ የጎመራ የደረሰ መሆኑ የመልካም ነገር ማሳያ አይደለም፣ ፍርድ እንደደረሰ ማሳያ ነው። ለምን ከተባለ ፍርድ ደርሷል ሲል አሞጽ ለምን ደረሰ ካለን የእግዚአብሔር ማስጠንቀቂያ ተራ ማስፈራሪያ አይደለም። ካልተመለሱ በእርግጥ የታመነ ቃል ስለሆነ ይሄው ፍርድ መጥቷል። ተነገራችሁ፣ አልተመለሳችሁም። እግዚአብሔር ደግሞ ለማስፈራራት አይደለም የሚናገር። ስለዚህ ይሄው ፍርድ መጥቷል ይላቸዋል። እግዚአብሔር ታጋሽ ነው፣ እውነት ነው። ጽዋ ሳይሞላ መመለስ ግን የሰው ኃላፊነት ነው። ይሄ ሁለቱን ነገር ባላንስ አድርገን ማየት አለበት። የእግዚአብሔር ትዕግስት የምንዘባበትበት ሳይሆን ጽዋ ሳይሞላ ፈጥነን የምንመለስበት ነው። ሮሜ ምዕራፍ 2 ቁጥር 4 ብዙ ጊዜ የምናነበው ቃል ወይስ የእግዚአብሔር ቸርነት ወደ ንስሐ የሚመራህ መሆኑን ሳትገነዘብ የቸርነቱን፣ የቻይነቱን፣ የትዕግስቱን ባለጠግነት ትንቃለህን? ቸርነት ያደረገልህ የቻለህ የታገሰህ እኮ ወደ ንስሐ ሊመራህ ነው። እና የእግዚአብሔር ቸርነት ወደ ንስሐ የሚመራ ነገር መሆኑን ሳትገነዘብ አንተ እነዚህን ነገሮች ትንቃለህ ይላል ማለት ነው ሐዋርያው ጳውሎስ። ከዛ ከቁጥር 4 እስከ 6 ድረስ ደግሞ ግፈኞች ሆይ ስሙ ይላቸዋል። ቁጥር 4 እናንተ ችግረኞችን የምትረግጡ የምድሪቱ ድሆች የምታጠፉ ይህንን ስሙ። አያችሁ፣ ችግረኞችን ይረግጣሉ፣ የሐሰት ሚዛን ይጠቀማሉ፣ ደካሞችን ይበዘብዛሉ። በሰንበትና በበዓላት ምክንያት እንኳን ንግዳቸው ሲስተጓጎል ይበሳጫሉ። ይሄ መባቻ መቼ ነው የሚያልቀው? ትርፌን እንዳግበሰብስበት አምልኮ መቼ ነው የሚያልቀው ይሉ ነበረ። ከእግዚአብሔር ይልቅ አላግባብ የሚሰበስቡት ትርፍ ስለሚበልጥባቸው አምልኮ ሸክም ሆኖባቸው ነበር። በዓላት እንቅፋት ሆነውባቸው ነበር። ምሳሌ ምዕራፍ 14 ቁጥር 31 ላይ ጠቢቡ ሰለሞን እንደዚህ ያለ፣ ድሃን የሚያስጨንቅ ፈጣሪውን ይሰድባል። እንዴት የሚያስደነግጥ ቃል ነው! ለድሃ ምሕረትን የሚያደርግ ግን ያከብረዋል። ማለት ፈጣሪውን ያሳዝነዋል ብቻ አይደለም እናንተ፣ ድሃን የሚያስጨንቅ ፈጣሪውን ይሰድባል፣ ለድሃ ምሕረት የሚያደርግ ግን ያከብረዋል። ኢሳይያስ 58 ላይ ታውቃላችሁ፣ ከቁጥር 6 እስከ 7 እግዚአብሔር እንደዚህ ያለ፣ እየጾምን የታለ እግዚአብሔር የተገኘልን? እየጸለይን የታለ የሰማን? በከንቱ ነው እየደከምን ያለ ነው ሲሉ እኔ የመረጥኩት ጾም ይሄ አይደለም።
አያችሁ፣ እግዚአብሔር ፕሬፈረንስ አለው። እግዚአብሔር የምግብ ማቆም አድማን አይደለም የመረጠው፣ ፕሬፈረንስ አለው እግዚአብሔር። የእግዚአብሔር ምርጫ የሆነ ጾም አለ። እኔ የመረጥኩት ጾም ይላል። ጾም ይመርጣል እግዚአብሔር። ምን አይነት ጾም ነው የመረጥከው እግዚአብሔር ሆይ? የበደልን እስራት ትፈቱ ዘንድ፣ የቀንበርንም ጠፍር ትለቁ ዘንድ፣ የተገፉትን አርነት ትሰዱ ዘንድ፣ ቀንበርንስ ሁሉ ትሰብሩ ዘንድ አይደለምን? This is my preference. This is my choice. This is my kind of fasting. ይሄ ነው በልቤ ውስጥ ያለው ጾም። እንድትጾሙ የምፈልገው እንደዚህ አይነት ጾም ነው። እንጀራህን ለተራበ ትቆርስ ዘንድ፣ ስደተኞቹን ድሆች ወደ ቤትህ ታገባ ዘንድ፣ የተራቆተውን ብታይ ታለብሰው ዘንድ፣ ከስጋ ዘመድህም እንዳትሸሽግ አይደለምን? ቁርስና ምሳህን አጠራቅመህ 11 ሰዓት አካባቢ ትበላው ዘንድ ሳይሆን እንጀራህን ለተራበ ትቆርስ ዘንድ። እንዴ ባለመጾማችን ያልበላነውን እንኳን እኮ ለድሆች ልንሰጥ ይገባል። አጠራቅመን ማታ ላይ ልንበላው ነው እንዴ ጾም? that's not God kind of fasting. that's not his preference. የሱ ፕሬፈረንስ አይደለም። ያ የሱ ምርጫ አይደለም። እኔ የመረጥኩት ጾም አጠራቅመህ እንድትበላ አይደለም፣ ሰብሰብ አድርገህ ማታ ላይ እንድትበላው አይደለም። እኔ የምፈልገው እንጀራህን አንተ ሳትበላ የቀረኸውን ያንን እንጀራ ለተራበ ትቆርሰው ዘንድ፣ ስደተኞቹን ድሆች ወደ ቤት ታስገባ ዘንድ፣ የተራቆተውን ስታይ ታለብሰው ዘንድ፣ ከስጋ ዘመድ እንዳትሸሽግ አይደለምን? አያችሁ፣ እውነተኛ አምልኮ ፍትህና ርህራሄን ያካትታል። እውነተኛ ጾም ፍትህና ርህራሄን ያካትታል ማለት ነው። የአንዳንዶቻችን አጠራቅሞ መብላት ነው አይደል እንዴ? ጠዋትም ምሳ ላይም የተዘለለችውን ወደ 9 ሰዓት ወደ 11 ሰዓት አካባቢ አጠራቅመን መብላት ነው። እንደዛ አይደለም። እኔ የመረጥኩት ይላል። ምርጫ አለው እግዚአብሔር። እንደወደድን አይደለም እንጾመው፣ እንደወደደ ነው እንጾመው። እንደወደደ። እንዴት ነው የምትወደው? እንዴት ነው የምትመርጠው ስንል ደግሞ ማይናገር አምላክ አይደለም። ሀሳቡን ደብቆ እኛን ኮንፊውዝ የሚያደርገን አምላክ አይደለም። ይኸው ምርጫዬ። እንጀራችሁን ለተራበ ቆረሱ፣ ስደተኞችን ወደ ቤታችሁ አስገቧቸው፣ የተራቆቱትን አልብሷቸው፣ ከዘመዶቻችሁ አትሸሽጉ። ይህ ነው ምርጫዬ እኔ ብሎ ምርጫውን ግልጽ አድርጎ የሚናገር አምላክ ነው። ከዛ ከ7 እስከ 10 እግዚአብሔር ኃጢአታቸውን ያስታውሳል። እግዚአብሔር በያዕቆብ ክብር እንዲህ ብሎ ምሏል፣ ስራቸውን ሁሉ ለዘላለም ምንም አልረሳም ይላል። ዋው! አያችሁ፣ ሰዎች ሊረሱልን ይችላሉ። ማህበረሰብ ኃጢአትን ሊረሳ ይችላል። እግዚአብሔር ግን በንስሐ ያልታጠበ ኃጢአትን አይረሳም። ስለዚህ ነውጥ ይሆንባችኋል፣ ለቅሶ ይሆንባችኋል፣ ጨለማ ይሆንባችኋል ይላችኋል እግዚአብሔር። ቁጥር 10 ላይ ዓመት በዓላችሁን ወደ ለቅሶ፣ ዝማሪያችሁን ወደ ዋይታ ለውጣለሁ፣ ሁላችሁ ማቅ እንድትለብሱ ጠጉራችሁንም እንድትላጩ አደርጋለሁ። ያን ጊዜ ለአንድያ ልጅ ሞት እንደሚለቀስበት ፍጻሜው እንደ መራራ ቀን አደርገዋለሁ ይላል። አያችሁ ወዳጆቼ፣ ኃጢአት እንደሚባለው ደስታን አይደለም የሚሰጠው፣ ይልቁንም ሁልጊዜም ፍጻሜው መራራ ሐዘን ነው። መራራ ሐዘን ነው። እንደዚህ ነው የሚሆንባችሁ መጨረሻ ላይ ይላችኋል እግዚአብሔር ማለት ነው። ከቁጥር 11 እስከ 12 የእግዚአብሔርን ቃል የመስማት ረሃብ አመጣባችኋለሁ እኛለ አይሚን ይሄ ቃሉን ይሄ የቃልህን ረሃብ ስጠኝ የምንለው አይነት እኮ አይደለም። የእግዚአብሔር ቃል እጥረት፣ ስኬርሲቲ፣ ፋሜን በመካከላችሁ አደርጋለሁ ይላቸዋል እግዚአብሔር። የቃል ረሃብ፣ የቃል እጥረት ከእህል ረሃብ የከፋ ነው። እግዚአብሔር የቃል እጥረት፣ የቃል ረሃብ የሚልክባቸው ለምንድን ነው ከተባለ ከዚህ ቀደም ቃሉን ሲልክላቸው በተደጋጋሚ ችላ ስላሉት ነው። ቁጥር 11 ላይ እንደዚህ ይላል፣ እግዚአብሔር እንዲህ ይላል አለ፣ በምድር ላይ ረሃብን የምሰድበት ዘመን ይመጣል። ምን አይነት ረሃብ እግዚአብሔር ሆይ? ይኸው የእግዚአብሔርን ቃል የመስማት ረሃብ ነው እንጂ እንጀራን የመራብ ወይም ውሃን የመጠማት አይደለም። የእግዚአብሔርን ቃል በተደጋጋሚ መግፋትና ችላ ማለት ለቃል ረሃብ ይዳርጋል ማለት ነው።
ምሳሌ ምዕራፍ 1 ከቁጥር 24 እስከ 28 ድረስ እንደዚህ ይላል። ነገር ግን በተጣራው ጊዜ እምቢ ስላላችሁኝ እጄንም ስዘረጋ ማንም ግድ ስላልነበረው ዋው ምክሬን ሁሉ ስለናቃችሁ ዘለፋዬንም ስላልተቀበላችሁ እኔ ደግሞ በመከራችሁ እስቅባችኋለሁ። መዓት በሚወርድባችሁ ጊዜ አፌዝባችኋለሁ። መዓት እንደ ማዕበል ሲያናውጣችሁ፣ መከራም እንዳውሎ ነፋስ ሲጠራርጋችሁ፣ ስቃይና ችግር ሲያጥለቀልቃችሁ አፌዝባችኋለሁ። በዚያን ጊዜ ይጠሩኛል፣ እኔ ግን አልመልስላቸውም። አጥብቀው ይፈልጉኛል፣ ነገር ግን አያገኙኝም። ዋይ በተጣራው ጊዜ እምቢ አላችኋ። እጄን ሲዘረጋ ማንም ግድ አልነበረውማ። ምክሬን ሁሉ ናቃችሁታ፣ ዘለፋዬንም አልተቀበላችሁማ። ስለዚህ አሁን ደግሞ በተራችሁ እናንተ ትጠሩኛላችሁ፣ እኔ አልመልስም። አጥብቃችሁ ትፈልጉኛላችሁ፣ አልገኝም። this kind of famine ነው የቃል ረሃብ ልካለሁ ያለው እግዚአብሔር። እንዲህ አይነቱን ረሃብ ነው እንጂ የእግዚአብሔርን ቃል የመጠማት የመፈለግኛ ዛሬ በጸሎት ለመቀበል የምንፈልገው አይነትን ረሃብ አይደለም የሚናገረው እዚህ ቦታ ላይ። እጥረት ፈልጎ አለማግኘት። ኢሳያስ ላይ እንደዚህ ይላል የእግዚአብሔር ቃል ኢሳያስ 55:6 እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ዋው ቃል ሲገኝ ችላ ሊባል አይገባም። ማይገኝበት ጊዜ ይመጣል። ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 3 እና 4 ላይ እንደዚህ አለ፣ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል አለ። ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደገዛ ምኞቶቻቸው ለራሳቸው አስተማሪዎችን ያከማቻሉ። መልካሙን ትምህርት አንፈልግም፣ አንታገስም፣ ይሄንን እፍ ሲሰለች ምንድነው ይሄ ደግሞ የሚያወራው ይላሉ። ከዛ ጆሮአቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ደግሞ ለራሳቸው አስተማሪ ያከማቻሉ። ከዛ ቁጥር 4 ላይ እውነትንም ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። እነዚህ ሰዎች ቃል በሚፈልጉበት ዘመን ግን አያገኙም። ምክንያቱም ከእውነት ፈቀቅ ብለዋል። አንታገስም ሕይወት የሚገኝበትን ትምህርት ብለዋል። ዛ ከቁጥር 13 እስከ 14 ድረስ ይሄ ፎልስ የሆነው ስትሬንግዛችሁ የውሸት ጥንካሬያችሁ ይወድቃል ይላቸዋል። ወጣቶቻችሁ እንኳን ይዝላሉ፣ ይሰናከላሉ፣ ይወድቃሉ። ምክንያቱም ጣዖታትን ነው እንጂ እግዚአብሔርን ስላልተደገፉ ይላቸዋል። ምን እንማር ከዚህ ምዕራፍ? አንደኛ ወዳጆች የእግዚአብሔር ትዕግስት ሰፊ ቢሆንም ወሰን እንዳለው ግን እንወቅ። ወሰን እንዳለው እንወቅ። ምሳሌ ምዕራፍ 1 ነው አቤኑዬ ካሊያስከው ምሳሌ ምዕራፍ 1 ከ24 እስከ 28 ድረስ ወሰን አለው። የእግዚአብሔር ትዕግስት ሰፊ ነው። አዎ ሰፊ ነው፣ ግን ደግሞ ወሰን አለው። ስለዚህ ወደ ንስሐ ልንመጣ ያስፈልጋል። ሪስፖንድ ልናደርግ ያስፈልጋል። ሁለተኛ እግዚአብሔር ለተጠቁ ይፈርዳል፣ ግፈኞችን ደግሞ ያለ ቅጣት አይተውም። ሶስተኛ ተናዘን ያልተውነው ኃጢአት በሰው ዘንድ ቢረሳም በእግዚአብሔር ዘንድ ግን ይታሰባል። ቅድም እንዳልኳችሁ ነው። ሰዎች ሊረሱልን ይችላሉ፣ ሶሳይቲ ሊረሳልን ይችላል። ተናዘን ያልተውነው ኃጢአት በሰው ዘንድ ቢረሳ በእግዚአብሔር ዘንድ ግን ይታሰባል። አስታውሳለሁ ኃጢአታችሁን ይላችኋል እግዚአብሔር። አራተኛ የእግዚአብሔር ቃል በጣም ፕሪሺየስ ነው፣ ውድ ስጦታ ነው። እንደ ቀላል ነገር ልናየው አይገባም። ይልቁንም እጃችን ላይ ስላለ አክብረን ልንይዘው ይገባል። ስለዚህ መጽሐፍ ብዙ ጊዜ ተናግሬያለሁ፣ ብዙ ነገርም ሰምተናል። እንደዚህ ተጽፎ እንደዚህ ተጠርዞ እጃችን ላይ ሊገባ እኛ ከፍለን የገዛነው ብር ስለሚበቃ አይደለም ወዳጆች። በመጀመሪያ ደረጃ ብዙ ደም ተከፍሎበታል፣ ብዙ ሕይወት ተሰውቶበታል፣ ብዙዎች ሰማዕት ሆነውበታል። በሁለተኛ ደረጃ ደግሞ ህትመቱ እንደምታውቁት ልዩ ነው የመጽሐፍ ቅዱስ ህትመት እና ይሄ መጽሐፍ ቅዱስ ለማሳተም የሚወጣውን ወጪ እንኳን አይደለም ከፍለን የምንገዛው። ተውት፣ ትርፍ ምናምን የሚለውን ነገር ተውት። በብዙዎች ድጎማ፣ በብዙ መልካም ሰዎች፣ በብዙ ቅዱሳን ድጎማ ነው ይሄ መጽሐፍ እጃችን ላይ የሚገባው እንጂ የምንከፍለው ገንዘብ
ለፈሰሰው ደም ለተሰዋው ህይወት ተውና ለሚወጣው ለማሳተም ለሚወጣው ወጪ እንኳን የሚመጥን ሆኖ አይደለም። አይቅለልብን፣ አክብረን እንያዝ። ምዕራፍ 9 ዛሬ በጣም ሰዓት ሄደብኝ፣ ይቅርታ። ምዕራፍ 9 የእግዚአብሔር ፍርድ እርግጠኛ ነው፣ ግን ምህረቱ በመጨረሻ ደግሞ ህዝቡን ያድሳል፣ ህዝቡን መልሶ ያቋቁማል የሚል ሀሳብ ነው ያለው። ከቁጥር 1 እስከ 4 ማንም ከእግዚአብሔር ፍርድ ማምለጥ አይችልም ይላቸዋል። ማንም አይችልም። ጌታም መሰዊያው አጠገብ ቆሞ አየሁት አለ። እግዚአብሔርም በመሰዊያው አጠገብ ቆሞ ደግሞ ፍርድ እንደሚመጣ አወጀ። ፍርድ ይመጣል አለ። ህዝቡ ግን ሊያመልጥ እንደሚችል ያስብ ነበር። አይገርማችሁ? ለዛ ነው ማንም አያመልጥም የሚላቸው አሞጽ። እግዚአብሔር እንደዚህ ያለ፣ ወደ ሲኦል ቢወርዱ አገኛቸዋለሁ፣ ወደ ሰማይ ቢወጡ አወርዳቸዋለሁ፣ ባህር ውስጥም ሊሸሸጉ አይችሉም። ከእግዚአብሔር ፊት ማንም ሊሸሸግ አይችልም ወዳጆች። ባህር አትሸሽግም፣ ሲኦል አትሸሽግም፣ ሰማይ አትደብቅም። አገኛቸዋለሁ፣ አወርዳቸዋለሁ፣ ሊሸሸጉ አይችሉም ይላቸዋል። በነገራችን ላይ መዝሙር 139 ከ7 እስከ 9 በጣም ይገርመኛል። ከመንፈስህ ወዴት እሄዳለሁኝ አለ ዳዊት፣ ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ አለህ፣ ወደ ሲኦል ብወርድ በዚያ አለህ። እግዚአብሔር በዛ አለ ብላችሁ ታስባላችሁ? እንደ ንስር የንጋት ክንፍ ብወስድ እስከ ባህርም መጨረሻ ብበር በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች አለ። ከእግዚአብሔር ፊት ማንም ሊሸሸግ አይችልም ወዳጆች። እግዚአብሔር ኦምኒ ፕሬዘንት ስለሆነ እሱ የማይገኝበት ቦታ የለም የለም። እዛ ከቁጥር 5 እስከ 8 እግዚአብሔር የአሕዛብ ሁሉ ጌታ ነው የሚለውን ደግሞ ያሳያቸዋል። ትላንትና ፓስተር ካሌብ ሲያሳየን ነበር አይደለ? ለእኔ እኮ እንደ ኢትዮጵያ ልጆች ናችሁ እናንተ፣ አትለዩም። ከኢትዮጵያ ከግብፅ ከፍልስጤም አትለዩም። መረጥኳችሁ እንጂ እናንተ ብቻ አይደላችሁም የኔ ህዝብ፣ እኔ በአሕዛብ ሁሉ ላይ ጌታ ነኝ እያላቸው ነው ብሎናል ፓስተር ካሌብ። እንግዲህ እስራኤል የተመረጠች ህዝብ በመሆኗ ምንም አይደርስብኝም ብላ ትመካ ነበር። እግዚአብሔር ደግሞ የሁሉም አሕዛብ ጌታ መሆኑን ያሳስባታል። ይሄ ሁሉ የምታየው ህዝብ የኔ ነው። መመረጥ መብት ብቻ ሳይሆን ኃላፊነትን በውስጡ አለ ወዳጆች። ተመርጫለሁ ማለት በጣም ቆንጆ ነው። መመረጣችንን ማወቅ ማወጅ በጣም ቆንጆ ነው። ግን መመረጥ መብት ብቻ አይደለም በውስጡ ያለው፣ ኃላፊነትም አለው። አሁን በቅርቡ ምርጫ ነበር አይደለም? የተመረጡት ሰዎች እኮ ፕሪቪሌጅ ብቻ አይደለም የተሰጣቸው፣ እድል ብቻ አይደለም የተሰጣቸው፣ ኃላፊነትም ነው የተሰጣቸው። ይሄ ከሆነ የተመረጡበትን ዓላማ ስተዋል ማለት ነው። እንደዛ ካላሰቡ ተመርጫለሁ ማለት መልካም ነው። ግን መመረጣችን ውስጥ እድል ብቻ ሳይሆን ፕሪቪሌጅ ብቻ ሳይሆን ኃላፊነትም አለው። ተመርጠናል ማለት ላለመታዘዝ ለአመፅ ፍቃድ አግኝተናል ማለት አይደለም። ሮሜ ምዕራፍ 2 ቁጥር 28 ላይ አይሁድ በመሆናቸው ብቻ የተመረጡ በመሆናቸው ብቻ በጣም ስለሚመኩ ሐዋርያው ጳውሎስ በጣም በተደጋጋሚ ቻሌንጅ ያደርጋቸዋልና ቁጥር 28 ላይ እንደዚህ ያለ ሮሜ ምዕራፍ 2 ላይ አንድ ሰው ለይምሰል በውጫዊ ብቻ ይሁዲ ልሁን ቢል ይሁዲ አይሆን። እውነተኛ ግዝረትም ውጫዊና ስጋዊ ስርዓት አይደለም። ዳሩ ግን አንድ ሰው ይሁዲ የሚሆነው በውስጣዊ ማንነቱ ይሁዲ ሆኖ ሲገኝ ነው። ግዝረትም ግዝረት የሚሆነው በተጻፈው ሕግ ሳይሆን በመንፈስ የልብ ግዝረት ሲኖር ነው። እንዲህ ያለው ሰው ምስጋናው ከሰው ሳይሆን ከእግዚአብሔር ዘንድ ነው አለ። ይሁዲ መሆን አያስመልጥም። የልብ ይሁዲ መሆን ነው የሚያስመልጠው። ማቴዎስ ወንጌል ምዕራፍ 3 ቁጥር 9 ላይ ደግሞ መጥምቁ ዮሐንስ እንደዚህ ያላቸው አብርሃም አባት አለን በማለት ራሳችሁን አታታሉ አላቸው። የአብርሃም ልጆች በመሆናቸው በጣም ይመኩ ነበር። ልክ ዛሬ እኛ አማኝ በመሆናችን እንደምንመካው ማለት ነው። በቃ እኔ በክርስቶስ ነኝ ብለን እንደምንፎክረው ማለት ነው። በጣም ይፎክሩ ነበር። የአብርሃም አባት አለን በማለት ራሳችሁን አታታሉ፣ እግዚአብሔር ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳ ይችላል እላችኋለሁና።
እግዚአብሔር ህዝብ የሚያጠራው አምላክ አይደለም። አንድ ጊዜ ዶክተር ማሙሻ ፋንታ ስለ ዘጸአት ላይ ሙሴን እግዚአብሔር ስላለው ነገር ሲያስተምር እንደው ዶክተር ማሙሻ አይደለም ጋሽ ንጉሴ ብቻ ናቸው ያሉት። ሙሴ ወዮ ጌታዊ ህዝብ በድሏል ሲል ተወኝ፣ በቃ እነዚህን ህዝብ እኔ ቀጣቸዋለሁኝ፣ ተወኝ። ሙሴ ሲለምነው ተው ግድ የለም በቃ እኔ አንተን ለሌላ ለትልቅ ህዝብ አደርግሃለሁኝ አለውና እንደው ኬት ሊያመጣ ይሆን ይህን ትልቅ ህዝብ ብሎ ያስብ ይሆናል እኮ ሙሴ ያለው። ኢትዮጵያውያን የኔ አይደሉም ምን ያላቸው እኮ ነው። ግብፃውያን፣ ፍልስጤማውያን የኔ አይደሉም። ልክ እናንተን እንደመረጥኩና ነፃ እንዳወጣሁት እነሱንም እኮ ነፃ ያወጣኋቸው ጊዜ አለ። ማቴዎስም ላይ የሚላቸው መጥምቁ ዮሐንስ ከእነዚህ ድንጋዮች እነዚህ ድንጋዮች የተባለው በነገራችን ላይ እዛ የነበሩት አካባቢ ላይ የነበሩት ጠጠሮች ሳይሆኑ እኛ ነን ባይዘወይ አይሁድ ድንጋይ ውሻ ምናምን ብለው ነው የሚጠሩን የነበረው አሕዛብን። የልጆችን እንጀራ ይዞ ለውሾች መስጠት የተገባ አይደለም ሲል ጌታ ኢየሱስ ክርስቶስ ያቺ ሴት ኦፌንድድ ያልሆነችው ለዛ ነው። አይሁድ ውሻ ብለው እንደሚጠሯቸው ስለምታውቅ ነው። ውሻ ነበር የሚሉት አሕዛብን፣ ድንጋዮች ነበር የሚሉና እናንተ ድንጋይ ከምትሏቸው ከነዚህ መካከል እግዚአብሔር ለአብርሃም ልጆች ሊያስነሳላቸው ይችላል። ደግሞ እንደተባለው አስነሳለት። እውነተኛ የእግዚአብሔር ልጅነት የልብ ጉዳይ ነው። የልብ ጉዳይ ነው። ጀስት ተመርጫለሁ ማለት ሳይሆን የልብ ለውጥ፣ የልብ ጉዳይ። ከቁጥር 9 እስከ 10 ድረስ እህል በወንፊት እንደሚነፋ እስራኤል እንደዚሁ ይሆናል ይላል። ይህ መቼ ስለ እህቶች በተለይ ደግሞ በጣም ይገባናል። የእግዚአብሔር ፍርድ በጅምላ ሁሉን የሚጨርስ አይደለም። እሱ ሁሉን ስለሚያውቅ ታማኞችን ከአመፀኞች በወንፊት ይለያቸዋል፣ አንድም አትወድቅም ይላል። እኛ እንኳን በወንፊት ስንነፋ እኮ አንዳንድ ጊዜ ከላይ ከወንፊቱ በላይ ዘሎ የተነፋው የተዘጋጀው ንጹህ ነው ያልነው እህል ውስጥ ሊገባብን ይችላል፣ ያልተጣራው ሊገባብን ይችላል። ከእግዚአብሔር ወንፊት ግን አንዲቷም አትወድቅም ይላል። አንዲቷም አትወድቅም። ማንንም በጅምላ አይጨፈጭፍም እግዚአብሔር። ወንፊት አለኝ ወንፊት አለኝ አለ። ማቴዎስ ወንጌል ምዕራፍ 13 ላይ ታስታውሳላችሁ። ጌታ መንግስተ ሰማያት በእርሻው መካከል ዘርን የዘራ ሰው ትመስላለች አለ። ከዛ በኋላ ባለቤቱ ሲተኛ ሰዎች፣ ክፉ ሰዎች፣ ጠላቶቹ መጡና ደግሞ እንክርዳድ ዘሩበት አለ። ከዛ ሰራተኞቹ መጡና ወዮ ጌታ ሆይ እኛ ተኝተን ሳለን እኮ ጠላት መጥቶ በስንዴው መካከል እንክርዳድን ዘራ፣ ምን ይሻላል? ሄደን እንክርዳዱን እንንቀለው ወይ ብለው ጠየቁት አለ። አይ ተውት፣ እንክርዳዱን እነቅላለሁ ስትሉ ስንዴውን ትነቅሉብኛላችሁ፣ ተዋቸው አብረው ይደጉ አለ። ከዛ በምርት ጊዜ አዝመራው ሲደርስ ስንዴውን ከእንክርዳዱ ያን ጊዜ እንለየዋለን። ወዳጆቼ አሁን አብረው እያደጉ ነው ማለት እስከ መጨረሻ አብረው ይቀጥላሉ ማለት አይደለም። ስንዴው እንዳይጎዳበት፣ ስንዴው እንዳይነቀልበት አብረው ይደጉ ብሎ የሚተዋቸዋሉ። ተዋቸው፣ ልባቸው አይውደቅ፣ ልባቸው አይውደቅ። ፈራጅ እንደሌለ፣ ዳኛ እንደሌለ፣ በቤቱ ላይ ጌታ እንደሌለ ሆኖ አይሰማችሁ። እንክርዳዱና ስንዴው አብረው ይደጉ ብሎ የፈቀደ እሱ ነው። ለእንክርዳዱ አዝኖ ሳይሆን ለስንዴው አዝኖ፣ በቃ የሱ ልብ የሱ ኢንቴንሽን ይግባል። ለስንዴው አዝኖ የተዋቸውን ሰዎች እያያችሁ ልባችሁ አይውደቅ። ወንፊት አለው፣ ወንፊት አለው፣ መንሻ አለው። ወዳጆቼ ተውለት፣ ለሱ መንሻ አለው። ከኔ ወንፊት፣ ከሴት ወንፊት ላይ ሴት ዱቄትን ስትነፋ ከሷ ወንፊት ላይ ነጥሮ የሚወድቅ ነገር፣ አልፎ የሚገባ ነገር ሊኖር ይችላል። ከኔ ወንፊት ላይ ግን አንዲት ነገር አትወድቅም ይላል እግዚአብሔር። ዶንት ወሪ። እኛ አይደለንም ዳኞቹ፣ እኛ አይደለንም የእርሻው ባለቤቶች። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 19 ላይ ሐዋርያው ጳውሎስ እንደዚህ ያለ፣ ሆኖም አለ ጌታ ለእርሱ የሆኑትን ያውቃል። ዋው! እንኳን ጌታ አጋንንት የጌታ የሆኑትን ያውቃል። ታውቃላችሁ? አጋንንት እንኳን ያውቃል የጌታ የሆኑትን። በእርግጥ የጌታ የሆኑትን ያውቃቸዋል። ጳውሎስን አውቀዋለሁ ያውቃል። እንኳን ጌታ የእርሱ የሆኑትን የማይስተው ጌታ አጋንንት እንኳን ያስቄዋ ልጆች እንደዛ አላቸው፣ ኢየሱስን አውቀዋለሁ።
ኢየሱስን ብቻ ሳይሆን የኢየሱስ የሆነውን ጳውሎስን አውቀዋለሁ። እናንተ ግን እነማን ናችሁ አላቸው። ጌታ ለእርሱ የሆኑትን ያውቃል፣ ደግሞ የጌታን ስም የሚጠራ ሁሉ ከአመፅ ይራቅ የሚለው ማህተም ያለበት የተደላደለ የእግዚአብሔር መሰረት ቆሟል አለ። ከዛ ከቁጥር 11 እስከ 12 የወደቀችውን የዳዊትን ድንኳን አነሳለሁ አለ እግዚአብሔር። ዋው! አሁን እዚህ ጋር የምዕራፉ ቶን አካሄዱ ሙሉ ለሙሉ ተለወጠ። ከፍርድ ወደ ተስፋ ተሻገረ። የዳዊትን ድንኳን አነሳለሁ አለ። የዳዊት ድንኳን የዳዊት መንግስት አመላካች ናት። ያ መንግስት የሚመለሰው ደግሞ በመሲሁ ስለሆነ አሁን ይሄኛው ትንቢት ዘመን ተሻጋሪ ነው፣ መሲሐዊ ነው ማለት ነው። የወደቀችውን የዳዊትን ድንኳን አነሳለሁ። ሐዋርያት ሥራ ምዕራፍ 15 ላይ ከቁጥር 15 እስከ 17 ድረስ እንደዚህ ይላል። በኢየሩሳሌም ጉባኤ ላይ ጴጥሮስ የተናገረው ቃል ነው። ከዚህም ጋር የነቢያት ቃል ይስማማል አለ። እንዲህም ተብሎ እንደተጻፈ ከዚህ በኋላ የቀሩት ሰዎችና በስም የተጠሩት አሕዛብ ሁሉ ጌታን ይፈልጉ ዘንድ እመለሳለሁ፣ የወደቀችውንም የዳዊትን ድንኳን እንደገና እሰራታለሁ፣ ፍራሿንም እንደገና እሰራታለሁ፣ እንደገናም አቆማታለሁ ይላል ይህን የሚያደርግ ጌታ። ዋው! ሃሌሉያ ሃሌሉያ! ማን ነው የተናገረው? የሚያደርገው ጌታ። ስለ መቼው ነው የተናገረው? ስለ መሲሁ። ሐዋርያው ጴጥሮስ ስለተፈጠረው ነገር አሁን እየሆነ ስላለው ነገር ተናገረና አሁን እየሆነ ያለው ነገር እኮ አለ ከነቢያት ቃል ጋር ይስማማል አለ። ምክንያቱም አሞጽ ምን ብሎ ተናግሯል? የወደቀችውን የዳዊትን ድንኳን እንደገና እሰራታለሁ፣ ፍራሿንም እንደገና እሰራታለሁ፣ እንደገና ማቆማታለሁ ብሏል። ያንን የተናገረው ጌታ ደግሞ የሚያደርገው ጌታ። ሃሌሉያ! ተናግሮ እንዲያደርጉለት የሚጠብቅ ጌታ ሳይሆን የሚያደርግ ጌታ ነው። የተናገረው ጌታ ነው። እዛ ከቁጥር 13 እስከ 15 የሚመጣው በረከትና መትረፍረፍ መብዛትን ያሳያል። የተትረፈረፈ ምርት ይሆናል፣ የሚፈስ ወይን፣ የከተሞች መመለስና መሰራት፣ የተረጋጋ ህይወት እንደሚሰጣቸው ይነግራቸዋል። የዛ ክፍል እንግዲህ ይሄ ተሐድሶ፣ ይሄ ሪስቶሬሽን የቅርብ ትርጉሙ ከፍርድ በኋላ ለእስራኤል የሚመጣውን ሪስቶሬሽን ነው የሚያሳየው። የሩቅ ትርጉሙ ደግሞ በመሲሁ መንግስት የሚመጡትን በረከቶች ነው የሚያመላክተው። አሞጽ እንግዲህ በሚያስፈራ የፍርድ መልእክት ቢጀምረውም መልእክቱን የሚጨርሰው ግን በሚያጽናና የጸጋ ቃል። ምን እንማር ከዚህ ምዕራፍ? አንደኛ ከእግዚአብሔር ፍርድ የሚሰወርም ሆነ የሚያመልጥ የለም። ይይዛችኋለሁ፣ አወጣችኋለሁ ነው የሚለው እግዚአብሔር። ሁለተኛ እግዚአብሔር የአሕዛብ ሁሉ ጌታ ነው። መመረጣችን ትሁት ሊያደርገን እንጂ ሊያስታብየን አይገባም። ትሁት ሊያደርገን ነው የሚገባው፣ ሊያስታብየን አይገባም። ሶስተኛ ወዳጆቼ ጌታ የእሱ የሆኑትን ያውቃል። ወንፊት እህልን እንደሚያጠራ በፍርድ ቀን ታማኞቹን ከአመፀኞቹ ይለያል። እዚህ ላይ በጣም ኤምፋሳይዝ ማድረግ የፈለኩት ለምንድን ነው? እንክርዳዶቹን እያያችሁ ልባችሁ እየደከመ ያላችሁ ሰዎች ስላላችሁ፣ እንክርዳዱን እያያችሁ ቤቱ ባለቤት እንደሌለው፣ ፈራጅ እንደሌለ፣ ዳኛ እንደሌለ፣ አስተዳዳሪ እንደሌለ፣ አመፅ እንደማይቀጣ፣ አመፀኛ እንደሚያመልጥ፣ ሁሉ እንደዚህ እንደሚቀጥል የምታስቡ ልባችሁ የወደቀባችሁ ሰዎች ስላላችሁ ይህንን በጣም ኤምፋሳይዝ ማድረግ እፈልጋለሁ። ጌታ የሱ የሆኑትን ያውቃል። እንኳን ጌታ አጋንንት የጌታ የሆኑትን ለይቶ ያውቃል። ዶንት ወሪ። አመፀኛውም ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያደርግ። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው እከፍለው ዘንድ ዋጋዬ በእጄ ነው ያለ ጌታ አለ። ወንፊት አለው የማያሳልፍ፣ እንደኛ ወንፊቶች የማያሳልፍ ወንፊት አለው። አንዷ እንኳን አትወድቅም። ዶሪ። አራተኛው የዳዊት ዙፋን በኢየሱስ ተመልሷል። የወደቀችው የዳዊት ድንኳን ተነስታለች። በክርስቶስ ኢየሱስ የዳዊት ዙፋን ተመልሷል። ሃሌሉያ። 5 ሰዓት ከ1 ደቂቃ ሆኗል። ግን እነዚህን 7 ነጥቦች የአሞጽን ማጠቃለያ 7 ነጥቦች
ቴሌግራም ላይ ፖስት አደርጋችኋለሁኝ። ከቴሌግራም ላይ ሄዳችሁ ኮፒ አድርጋችሁ ወደ እንትን ታመጡልናላችሁ። የተወደዳችሁ ቴሌግራምም ቲክቶክም የምትጠቀሙ ቤተሰቦቻችን ማጠቃለያ ያው መጽሐፍ ሲያልቅ ማጠቃለያ መስጠት በጣም ወዳለሁኝ እኔ። እችን ማጠቃለያ ታመጧታላችሁ። አንደኛ የአሞጽ መጽሐፍ የሚሰጠን መልእክት ዋና መልእክት አንደኛ እግዚአብሔር በሕዝብ ሁሉ ላይ ሉዓላዊ አምላክ ነውና በሁሉ ላይ በጽድቅ ይፈርዳል የሚለውን ያሳየናል። ሁለተኛ መመረጥ መብት ብቻ ሳይሆን ኃላፊነትም አለው ይለናል። ሶስተኛ እግዚአብሔር ከንቱ ሃይማኖታዊ ስርዓትን ይጸየፋል፣ ያመጡታል ከዛ። አራተኛ እግዚአብሔር ለድሆችና ለተጠቁት ይቆማል። አምስተኛ መንፈሳዊ ቸልተኝነት አደገኛ ነገር ነው። ስድስተኛ እግዚአብሔር ፍትህና ጽድቅን ይወዳል። ሰባተኛ የእግዚአብሔር ማስጠንቀቂያ የምህረቱ መገለጫ ነው። ስምንተኛ የእግዚአብሔር ፍርድ የተረጋገጠና የማይቀየር ነው። ዘጠነኛ የእግዚአብሔር የመጨረሻ ዓላማው መልሶ ማቋቋምና መባረክ ነው፣ ሪስቶር ማድረግ ነው። አስረኛውና የመጨረሻው እንደኔ ከአሞጽ መጽሐፍ ላይ ዋናው ቴካዌ እግዚአብሔርን እንፈልግ በህይወትም እንኖር። ሃሌሉያ! ጌታ ስሙ ይባረክ።